ሐዋርያው ቅዱስ ጳውሎስ ይህንን መልእክት ለገላትያ ሰዎች ሲጽፍላቸው ምንድነው ሐሰተኛ መምህራን ገብተው ነበረ። ኦኬ ሐሰተኛ መምህራን ገብተው ነበረ። ከዛ በኋላ እሱ ከሰበከላቸው ወንጌል በተቃራኒው ሕግን መፈጸም አለባችሁ የሚልን ትምህርት ለክርስቲያኖቹ ወይም ደግሞ ለገላትያ ቤተክርስቲያን ላሉ ክርስቲያኖች ያውኳቸው ጀመር ማለት ነው። ከዛን የገላትያ ቤተክርስቲያን ወይ ደግሞ ክርስቲያኖቹ ወደ ሌላ ወንጌል ወይም ደግሞ ይሄ በሕግም ደግሞ መዳን አለብን ከእምነት ጋር እያይዘን መገረዝም እንደዚሁም የሕግ ስራዎች የተባሉ ኦኬ የሕግ ስራዎች የተባሉ ይሄ የመስዋዕቱ ስራ፣ ቀን ማክበር፣ ዓመታትን ማክበር፣ መገረዝን እነዚህ ነገር ጨማምሮ ከእምነት ጋር ማያያዝ አለብን የሚለውን ነገር በጣም በልባቸው አሳረጹባቸው። ከዚህም አንደኛ ያቀረቡት ምክንያት ምንድነው? እነ ቅዱስ ዮሐንስ አፈወርቅ ሲያስቀምጡት የመጀመሪያ ብሌም የሚያደርጉት ራሱ ሐዋርያው ቅዱስ ጳውሎስን በምንድነው በመዋዕለ ሥጋዌ ወይ ደግሞ ከክርስቶስ ጋር አብሮ የኖረ አይደለም ይሉና፣ ልብ በሉ አብሮ አይደለም ይሉና፣ ግን እነ ቅዱስ ጴጥሮስን ቢሆን ይኸው መገረዝን የሚከለክሉ አይደሉም። እንደገና ደግሞ የሆነ ሰዓት ራሱን ደግሞ ሐዋርያው ቅዱስ ጳውሎስን የጢሞቴዎስን ያነሱና ይኸው እሱ ራሱን እንደውም የሚከለክል ሁሉ አይደለም ወደ አይሁድነት ተመልሷል እያሉ የክርስቲያኖችን ልብ ብቻ ያናውጡ ነበረ። ወይም ደግሞ ወደ ሌላ እምነት ወይ ደግሞ ብቻ ወደ ሌላ ወንጌል እንዲሄዱ ያደርጉ ነበረ፣ ወይ ደግሞ ወደ ሕግ ስራ ወደ አይሁድነት ማለት ነው ባጭሩ። ከዛ በኋላ ሐዋርያው ቅዱስ ጳውሎስ ምን አደረገ? ይህን መልእክት በቲቶ አማካኝነት ሮሞኑ ይልካል ማለት ነው። ቅዱስ ዮሐንስ አፈወርቅ እንደሚለው ይህንን መልእክት የሚቀድመው የተሰሎንቄና የቆሮንጦስ መልእክት ነው ተብሎ ይገመታል። ከዛ በኋላ በመልእክቱ እንግዲህ ያመሰግናቸዋልም ይወቅሳቸዋልም፣ እንዲሁም ደግሞ በሕግ መዳን እንደማይቻል ለአብርሃም ወንጌል እንደተሰበከ የተስፋውን ቃል እንደገና ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ዘመኑ በደረሰ ጊዜ የማዳን ጊዜው በደረሰ ጊዜ ከሴት እንደተወለደ ይህን ሁሉ ያስተምራቸዋልና ሰው በሕግ እንደማይጸድቅ ብዙ ከምክር ጋር ተግሳጽን ሃይማኖትን እያደረገ ያስተምራቸዋል። በባለፈው ሴሽናችን 4ን ምን ብለን ያቆምነው? ሐዋርያው ቅዱስ ጳውሎስ ወንጌልን ከኦሪት በሳራና በአጋር አድርጎ በምሳሌ መልክ አስቀመጣቸውና እንግዲህ እኛ አለ አጋር ባሪያይት ናት፣ ከዛ ደግሞ ጨዋ የተባለች ደግሞ ሳራ ናት እና እኛ የጨዋ ልጅ ነን፣ እኛ የወንጌል ልጆች ነን እንጂ የባሪያይቱ አይደለንም ብሎ ነበረ። መጨረሻ ቁጥር 31ን የዘጋው ምዕራፍ 4 ማለት ነው። ዛሬ ምዕራፍ 5ን ባጭሩ እናያለን። በጣም ደግሞ ይሄኛው አጠር ያለ እንትን ስለሆነ ማየት እንችላለን ማለት ነው። እሺ ገላትያን 5:1 ላይ ምን ብሎ ነው የሚጀምረው ሐዋርያው ቅዱስ ጳውሎስ? በነፃነት ልንኖር ክርስቶስ ነፃነት አወጣን፣ እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ይላቸዋል ማለት ነው። ምን አላቸው? እንግዲህ ድጋሚ በባርነት ቀንበር አትያዙ፣ ግን ጸንታችሁ ቁሙ አላቸው። የመጀመሪያው እዚህ መልእክት ላይ ሐዋርያው ቅዱስ ጳውሎስ እየተናገረ ያለው ጸንታችሁ ቁሙ ሲል መንገዳገዳቸውን ያሳያል። ኦኬ የገላትያን ሰዎች መንገዳገዳቸውን ያሳያል። ግን በነፃነት ልንኖር ያለው ልክ ዮሐንስ ወንጌል ምዕራፍ 8:36 ላይ እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ፣ ነፃ ትወጣላችሁ ተብሎ የተጻፈውን። ስለዚህ ከሕግ ስራ ወይም ደግሞ ከሞግዚት ወይ ደግሞ ይሄ ከሕግ ባርነት ከተባለው ከዛ ቀንበር ነፃ ወጥታችኋል እያለ ነው። ከዛ ቀጠል ያደርግና እነሆ እኔ ጳውሎስ እላችኋለሁ ይላል። ባይ ዘ ወይ ይሄ አባባሉ አንድ ሰው በጣም በመተማመን በእርግጠኝነት የሚናገረው ነው ይላል ቅዱስ ዮሐንስ አፈወርቅ ይህን ክፍል ማለት ነው። እና በታላቅ ስልጣን በሐዋርያዊ ስልጣን ይህን ነገር ሲነግራቸው ነው። ምን አላቸው? ብትገረዙ ክርስቶስ ምንም አይጠቅማችሁ ማለት ምን ማለት መሰላችሁ? ብትገረዙ ክርስቶስ ምንም አይጠቅማችሁ ማለት የመጀመሪያው ነገር ምንድነው? መገረዝ አለመገረዝ ይሄው ለክርስትና እስታካርገና ኪዮ አላህ እሺ ድንገት ከተቋረጥኩ ነገር መገረዝ አለመገረዝ እነዚህ በኦሪት እንድንፈጽማቸው የተሰጡን የኦሪት ትእዛዛት ህግጋት አሉ አይደለ? እነሱን ህግጋት በመፈጸም ክርስቲያን መሆን አይቻልም። ወይ ደግሞ በሐዲስ ኪዳን እነሱን ህግጋት ስለፈጸምን አይደለም ክርስቲያን መሆን፣ ለክርስትና እሱ አይጠቅም እያለ ነው። ግን ክርስቶስ አይጠቅማችሁም እያለ ያለው በምን መሰላችሁ? ህግን ሰው የሚያደርገው ስለሚፈራው ነው። ምንን? ህግን ማለት ነው። የሚፈራው ያንን ያደርገዋል ማለት ነው። ኦኬ ህግን በመፍራት ያደርገዋል። ያ ህግን የሚፈራው ደግሞ የጸጋውን ኃይል ወይ ደግሞ የጸጋውን ፓወርፉልነት ወይ ደግሞ ከህግ እንዴት እንደሚበልጥ ያልገባው ወይ ደግሞ ጸጋውን ያላመነ ሰው ነው ማለት ነው። ኦኬ በመፍራት ህግን አደርጋለሁ የሚል ሰው በጸጋው ካልሆነ ያንን መዳን ልናገኝ አንችልም። ኦኬ
የመንፈስ ቅዱስንም ስጦታ የክርስቶስንም ማዳን ከዚህ ከስጦታ ውጪ በህግ ልናገኘው አንችልም። ስለዚህ ክርስቶስ አይጠቅማችሁም ሲል በጸጋው የምናገኛቸው እነዛ በረከቶች መዳን፣ ኦኬ እነዛ ጽድቆች አናገኛቸውም፣ እናጣቸዋለን ማለት ነው። ስለዚህ ብንገረዝ ባንገረዝ ይሄ ለክርስቶስ ጥቅም የለውም ወይም ደግሞ ለክርስትናችን ጥቅም የለውም እያለ ነው ማለት ነው። 3 ላይ ቀጠል ያደርግና ህግንም ሁሉ እንዲፈጽም ግድ አለበት። ልብ በሉ እዚህ ጋር በጣም አስተውሉ እሺ። ህግንም ሁሉ እንዲፈጽም ግድ አለበት ብዬ ለሚገረዙት ሁሉ ለእያንዳንዶች ደግሜ እመሰክራለሁ አለ። አሁን አንዱ ስለሚገረዘው ሰው አይደለም፣ ምን አለ? ለእያንዳንዱ አለ። ለእያንዳንዱ ማለት ይኸው በመገረዝ ድህነትን እናገኛለን ብሎ ለሚያስበው ለሁሉም ምን ማድረግ አለበት? ህግን መፈጸም አለበት። ህግን ግን መፈጸም አለበት ሲል አንድን ህግ ነው አይደለም፣ ሁሉንም ህግ መፈጸም አለበት። ለምሳሌ እንዴት ማለት መሰላችሁ? ለምሳሌ መገረዝ የህጉ አንዱ አካል ነው አይደለ? መገረዝ አለብህ የሚል ማለት ነው። መገረዝ ሲመጣ ተያይዞ አብሮ የሚመጡ ህግጋት አሉ አይደለ? ተያይዞ አብሮ የሚመጡ ህግጋት አሉ። ለምሳሌ መገረዝ አስከትሎ የሚመጣው ምንድነው? መስዋዕት ማቅረብን፣ ኦኬ መስዋዕት ማቅረብን፣ ቀናትና ቦታን መምረጥ፣ ኦኬ ቦታን መምረጥ፣ የማንጻት ስርዓት የተባሉት፣ እንደገና ሰውየው ንጹህ መሆን አለበት። እነዚህ ሁሉ በህግጋት ውስጥ ያሉ ናቸው። ኦኬ እና ቅዱስ ዮሐንስ አፈወርቅ ይህን ደስ በሚል ይፈተዋል። ምን ይላል? ሰውየው ኦኬ አሁን እንደው በመገረዝ እንድናለን የሚለው ሰውዬ እንደው በ8ኛው ቀን ቢገረዝ ከዛ በኋላ በ8ኛው ቀን ተገርዞ ከዛ መስዋዕት ያቀርባል። ከዛ መስዋዕት ማቅረብ ብቻ አይደለም ደግሞ የሚያቀርብበት እቃው ራሱ የተመረጠ መሆን አለበት። እቃው ብቻ አይደለም ራሱ ንጹህ መሆን አለበት። የሚያቀርብበት ቦታ የተመረጠ ቅዱስ መሆን አለበት። እነዚህ ሁሉ በትክክል መሆን አለባቸው። ግን ሰውየው በ8ኛው ቀን ሳይገረዝ ቀኑን ያልኳችሁ እሺ፣ በ8ኛው ቀን ሳይገረዝ ከዛ ግን እነዚህን ሁሉ ነገሮች ቢያሟላ ይበላሻል። አንዱ መጉደል የለበትም። ስለዚህ ሐዋርያው ቅዱስ ጳውሎስ ምን አለ? ይኸው እንገረዛለን የሚሉ ይኸው ህግጋትን ሁሉ ደግሞ መፈጸም አለባቸው አለ። ህግጋትን ደግሞ ሙሉ መፈጸም ከቶ የማይቻል ነው ማለት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ህግጋትን ሁሉ ይፈጽሙ ያለው ለአንድ ለግለሰብ ወይ ደግሞ እንደዚህ ላለ ሰው ብቻ ሳይሆን ደግሞ ለእያንዳንዱ በህግ እንጸድቃለን በመገረዝ እያሉ ለሚያውቋቸው እና ደግሞ ያንን ለሚተገብሩት ደግሞ እንደዛ አለ ማለት ነው። ኦኬ ሶሪ አንዴ ቀጣይ እንዲህ ይላል፣ በህግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋ ወድቃችኋል አለ። ይሄ በቃ በአጭሩ ምን ማለት ነው? ልጅነትን አጥታችኋል እያለ ኦኬ ልጅነትን አጥታችኋል። ግን ምን የምትፈልጉ ኦኬ ምን የምትፈልጉ በህግ ልትጸድቁ የምትፈልጉ ኦኬ ህግን የምታስበልጡ ከሆነ በህግ ጽድቅን እናገኛለን ብላችሁ የምታስቡ ከሆነ ኦኬ ከክርስቶስ ትለያላችሁ። ከዛ በኋላ ደግሞ ከጸጋውም ትለያላችሁ ማለት ነው። ስለዚህ ወደ ኋላ ወደ ባርነት ትመለሳላችሁ። ወደ ኋላ ወደ ባርነት ማለት ወደዛው ህግ ማለት ነው። ኦኬ በህግ ውስጥ መኖርና ከህግ በታች መኖር ባይዘው ይለያያል። ከህግ በታች ማለት ተገዥ ሆኖ ባሪያ ሆኖ መኖር ማለት ነው። ስለዚህ እንደ ሞግዚት ይዞን የመጣው ያ ህግ ኦኬ አሳልፎ ለባለቤቱ ለወንጌል አሳልፎ ከሰጠን በኋላ ከዛ በኋላ ግን ተመልሳችሁ በዛ እንኑር ብላችሁ የምታስቡ ከሆነ ግን ልጅነትን ከጸጋው መራቅ ይሆናል፣ ከክርስቶስ መለየት ይሆናል እያላቸው ነው ማለት ነው። ከዛ ምን አለ 5 ላይ እኛ በመንፈስ በመንፈስ ከእምነት የጽድቅን ተስፋ እንጠባበቃለን አለ። ኦኬ ከእምነት የጽድቅን ተስፋ እንጠባበቃለን አለ። ወደዚህ መዳን የገባ ነው ሲጀመር ወደዚህ መዳን የገባ ነው። ይህንን መንፈስ የተቀበል ነው ይህንን ጽድቅ ያገኘ ነው በህጉ በኩል ሳይሆን በምንድን ነው አለ? በእምነቱ በኩል ነው። በእምነቱ በኩል ስለሆነ ያገኘ ነው። ከዛ ደግሞ በእምነቱ በኩል ያገኘነውን ከዛ ደግሞ ተስፋ እንጠባበቃለን። ቅዱስ ዮሐንስ አፈወርቅ ይህንን በረከቶች በእምነቱ በኩል ያገኘነውን ያንን በረከቶች እንጠባበቃለን፣ ተስፋ እናደርጋለን። በምን ያለን ግን ኦኬ በክርስትና በእምነቱ በኩል። ስለዚህ ያንን ጽድቅ ለማግኘት ወይ ደግሞ አሁን ባለው በመንፈሱ በኩል የሚሰጠንን በረከቶች ለመቀበል ህጉ አይደለም ምንድነው እምነቱ ነው የሚያስፈልገው አሁን እያለን ነው ማለት ነው። ስለዚህ በህጉ በኩል ሳይሆን በእምነት በኩል ነው ያንን ተስፋ ልናገኝ ሁሉ የምንችለው ማለት ነው። ኦኬ በእምነት በኩል ለአብርሃም የተገባለትን ያንን የተስፋ ቃል ወራሾች ሆነን የለ ልክ አሁንም እንደዛ በረከቶችንም ተስፋውንም የምናገኘው በእምነት በኩል ነው እያለ ይናገራል ማለት ነው። ኦኬ ዝቅልና ቁጥር 6 ላይ ምን አለ? በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምም ይላል። ስለዚህ ምን ያለው እምነት ነው የሚያድነው አለ? ወይ ደግሞ ምን ያለው እምነት ነው የሚያስፈልገው አለ? በፍቅር ሆኖ የሚሰራ እምነት።
በፍቅር ሆኖ የሚሰራ እምነት ነው እንጂ መገረዝ አለመገረዛችሁ አይደለም የሚጠቅመው። መገረዝ አለመገረዝ ቅድም እንደነገርኳችሁ ነው፣ በአዲስ ኪዳን ምንም አይጠቅምም። ግን ኦኬ እምነታችሁን ብቻ ይዛችሁ እንድትቀጥሉ ነው የሚፈልገው? ነው አይደለም። ኦኬ መልካምን ስራም እየሰራችሁ እምነታችሁን በፍቅር እየገለጣችሁ እንድትሄዱ ነው የሚፈልገው እያለ ያስረዳናል ማለት ነው። አጠር አድርጌ ለምን 6 እሱን ስለሚል አጠር ለማድረግ በጣም እየሞከርኩ ነው። ከቸኮልኩ ትነግሩኛላችሁ። እሺ ቁጥር 7 ዝቅ ይልና ምን ይላል? በመልካም ትሮጡ ነበር ይላቸዋል። በመልካም ትሮጡ ነበር ማለት ምን ማለት ነው? ልክ ደረጃችሁ በመምህራን ደረጃ ነበረ እና በመልካም ትሮጡ ነበር፣ ለእውነት እንዳትታዘዙ ማን ከለከላችሁ አለ። ካስታወሳችሁ ከዚህ በፊት ገላትያን ስንማማር እንደው ማን አዚም አደረገባችሁ፣ እንደው ማን አፈዘዛችሁ እያላቸው ይነግራቸው የለ። ልክ አሁን ምን አላቸው? በመልካም ትሮጡ ነበር አለ። ኦኬ ለወንጌሉ ይፋጠኑ ነበር እና ደረጃቸው ራሱ በጣም ነበር የሚተማመንባቸው። ደረጃችሁ በምን ነበር አለ? በመምህራን ደረጃ ነበረ። አሁን ግን በመምህራን ደረጃ አይደለም፣ በደቀ መዛሙርት ደረጃ ራሱ ልናገኛቸው አልቻልንም፣ ወይ ደግሞ ላገኛቸው አልቻልኩም። እና ለምን ልክ እንዴት ነው? ማን አዚም አደረገባችሁ፣ ማን እንዴት አሁን ፈዘዛችሁ፣ እንዴት ወደኋላ ቀራችሁ በሚል አይነት አጠያየቅ ሲላቸው እናያለን ማለት ነው። ኦኬ እና ይህን እንዳታደርጉ እንዳትታዘዙ፣ ለወንጌል አሁን እንዳትታዘዙ ማን ከለከላችሁ በሚል አጠያየቅ ይጠይቃቸዋል። እና ይሄ ግርምትን ያለው ነው። እና ቀጣይ ምን ይላቸዋል? ቁጥር 8 ላይ ይህ ማባበል ከሚጠራችሁ አልወጣም ይላል። ካስታወሳችሁ ዕብራውያን ገላትያን ሲጀምር ከጠራችሁ ወንጌል ፈቀቅ ብላችኋል ይላል አይደለ? ከጠራችሁ ወንጌል። ስለዚህ ለእንደዚህ ይሄ ፍላክቹዌት ለማድረግ ለመቀየር ለመለዋወጥ አይደለም እሱ የጠራችሁ። ኦኬ ጠሪው ማን ነው? እግዚአብሔር አምላካችን ሲጠራን ለምንድን ነው? እንደዚህ እንድንቀያየር አይደለም። የሆነ ሰዓት ላይ ወንጌሉን ይዘን ከዛ የሆነ ሰዓት ላይ ወደ ሕግ ወደ ኦሪት እንመለስ፣ ከዛ ደግሞ እንደዚህ ለመለዋወጥ አይደለም። ኦኬ ለመለዋወጥ አይደለም። ይህ ማባበል ከሚጠራችሁ አልወጣም። ኦኬ ስለዚህ ይሄ መለዋወጣችሁ ከራሳችሁ ነው፣ ከሐሰተኞቹ መምህራን እንጂ ከማን ከጌታ የመጣ አይደለም። የጌታ ወንጌል ግን አንድ ነው ብሎ እንዳስተማረ ማለት ነው። እሺ ከዛ 9 ላይ ጥቂት እርሾ ሊጡን ሁሉ ያቦካል ይላቸዋል። ጥቂት እርሾ ምን ይላል? ሊጡን ሁሉ ያቦካል ይላቸዋል። ምን ማለት መሰላችሁ? አሁን የገባው ስህተት እናንተ ውስጥ ገላትያ ቤተክርስቲያን ውስጥ የገባው ስህተት ዝም ቢባል፣ ኦኬ የገባ ስህተት አለ እንዳልኳችሁ የገባ ስህተት አለ። ከዛን ያ የገባው ስህተት ዝም ቢባል ካልታረመ ወደ ሙሉ አይሁድነት ይቀይራቸዋል እያላቸው ነው። ወደ ሙሉ አይሁድነት እንደው ዝም ቢባል ወደ ሙሉ አይሁድነት ይቀይራቸዋል። አሁን ክርስትናውንም ይዛችሁ የሕግንም ስራ በዚህ በኩል እንያዝ እያላችሁ ነው። እንደው ዝም ግን ቢባል መልእክት ባልጽፍላችሁ ባልገስጻችሁ ወደ ወንጌል ባልመልሳችሁ ግን ምን ይሆናል እያለ ነው? ወደ አይሁድነት ትቀየራላችሁ። በቃ ሙሉ ለሙሉ ሙሉ አይሁድ ነው የምትሆኑት፣ ከክርስትናው ተለይታችሁ ወጣችሁ ማለት ነው እያለ ነው። ኦኬ ከዛ ዝቅ ይልና 10 ላይ የተለየ ነገር ከቶ እንዳታስቡ እኔ በጌታ ስለእናንተ ታምኛለሁ ይላቸዋል። እዚህ ጋር ልብ በሉ። ሐዋርያው ቅዱስ ጳውሎስ ምንድን ያለ? የተለየ ነገር ከቶ እንደማታስቡ እያላቸው ነው እንጂ አታስቡም አላላቸው። ኦኬ እርግጠኛ ሆኖ አታስቡ እናንተ ሳይሆን እንደማታስቡ ምን አለ? ስለእናንተ እንደማታስቡ ስለእናንተ በጌታ ስለእናንተ ታምኛለሁ። በጌታ ታላቅ ተስፋ አለኝ ምን እንድትሆኑ። ኦኬ እናንተ እንደምትስተካከሉ ታላቅ ተስፋ አለኝ። ያ ተስፋ የመነጨው ከሁለት ነገር ነው ልንገራችሁ። ሐዋርያው ቅዱስ ጳውሎስ የመጀመሪያው በእነሱ ላይ ተስፋ አለ። ኦኬ ይመልሳሉ፣ ኦኬ ይስተካከላሉ የሚል ተስፋ አለ። ሁለተኛው ተስፋው ደግሞ ጌታው ነው። ስለዚህ በጌታ ስለእናንተ ታምኛለሁ ሲል ይኸው ጌታ የእናንተን መስተካከል እየጠየቅኩት ኦኬ መስተካከል እየጠየቅኩት እርዳታውን እየለመንኩ እየጠየቅኩት በዛ ተስፋ አድርጌ እኖራለሁ እያለ ነው ማለት ነው። ግን እዛው ላይ ማለት ነው የተለየ ነገር ከቶ እንዳታስቡ እኔ በጌታ ስለእናንተ ታምኛለሁ ካለ በኋላ የሚያናውጧችሁ ማንም ቢኖር ግን ፍርዱን ሊሸከም ግድ ነው። ሊሸከም ያስፈልገዋል፣ ፍርድ አለበት ማለት ነው። ምን ማለት ነው? እናንተ የተለየ ነገር እንደማታስቡ ተስፋ አለኝ የሚለውን ወይ ደግሞ በጌታ ተስፋ አለኝ እንደምትስተካከል ተስፋ አለኝ ማለት እነሱ እናንተን የሚያናውጧችሁ ወይ ደግሞ ወንጌልን ሊያጣምሙ የሚወዱት ይድናሉ ማለት ወይ ደግሞ ከፍርድ ያመልጣሉ ማለት አይደለም። የእናንተ ትክክለኝነት እነሱን ከፍርድ ያስመልጣቸዋል ማለት አይደለም። እንደውም እነሱ ምን አለባቸው? ፍርድ አለባቸው። ምን የሚሉት
እናንተን ሊያሳስቱ የሚሞክሩትን። ስለዚህ ሐዋርያው ቅዱስ ጳውሎስ በተደጋጋሚ እነሱን ይመክርና ከዛ በኋላ የሆነ ሰዓት ግን የመምህራንን እነሱን ሲያስተምሩ የነበሩ ወይ ደግሞ ሐሰተኞቹን ደግሞ እየገሰጸ እየተቆጣ ያልፋል ማለት ነው። እሺ ለዛ ነው የሚያናውጧችሁ ማንም ቢኖር ግን አለ። ኦኬ አንድን ሰው ስለ አንድ ሰው አይደለም የሚያወራው። ስለዚህ ማንም ቢኖር ግን ፍርዱን ሊሸከም ግድ ነው አለ። ነገር ግን አለ ልብ በሉ፣ ነገር ግን ወንድሞች ሆይ እኔ ገና እስካሁን መገረዝን ብሰብክ እስካሁን ድረስ ለምን ያሳድዱኛል አለ። ይኸውላችሁ ሐዋርያው ቅዱስ ጳውሎስን ምን ብለዋቸው ነበረ? እዛው ለገላትያ ክርስቲያኖች ምን አይነት ክስ አቀረቡላቸው? እዚያ ያሉ ሰዎች ማለት ነው። ይኸው ቅድም እንደነገርኳችሁ ማለት ነው ራሱ ሐዋርያው ቅዱስ ጳውሎስ ወደ አይሁድነት ተመልሷል፣ ወደ ኦሪት ተመልሷል። እሺ እና መገረዝን ይሰብካል ብለው ነገሯቸው ማለት ነው። አሁን ራሱን ነፃ ሊያወጣ ነው ሐዋርያው ቅዱስ ጳውሎስ ምን አለ? እሺ ነገር ግን ወንድሞች ሆይ እኔ ገና እስካሁን መገረዝን ብሰብክ፣ ኦኬ መገረዝን አልሰብክም፣ ግን እንደው ብሰብክ ኖሮ ለምን ያሳድዱኛል? ለምን እነሱ ያሳድዱኛል? እያሳደዱት ነው። መከራ እንዲቀበል አድርገውታል አይደለም? እሱ ያስተማራቸው ደቀ መዛሙርት ያደረጋቸውን እንኳን ያሳድዷቸዋል። በሱ ትዝ ካላችሁ ገላትያ ላይ እዚሁ 3 እና 4 ስናነብ ማለት ነው እንደው በከንቱ ነው ይላችሁ የለ በከንቱ ነው መከራ መቀበላችሁ ይላችኋል። እነሱ ራሱ መከራ ተቀብለዋል በነገራችን ላይ እና መከራ የተቀበሉት እኔን የሚያሳድዱኝ እንደውም ምን ብዬ ስላስተማርኩ ነው አለ የአባቶቻችሁን ወግ ተዉ፣ የአባቶቻችሁን ልማድ ተዉ። ኦኬ የአባቶቻችሁን ልማድ ተዉ ስላልኩ ሕግን ተዉ ስላልኩ ነው የሚያሳድዱኝ ይልና እዛው ምን ጋር እንዳሳደዱትም አሳያቸዋለሁ። ምን ይላል? እንኪያስ ይላል እዛው 11 ላይ ማለት ነው። እና ለምን ያሳድዱኛል ካለ በኋላ እንኪያስ የመስቀል እንቅፋት ተወግዷል ይላል ማለት ነው። አሁን ይኸው እኔ ከእምነት ጋር አብሬ ሐዋርያው ቅዱስ ጳውሎስ ከእምነት ጋር ይኸው የአባቶቻችሁን ወግ አትተዉ ብዬ ቢሆን ኖሮ ስለምንስ ያሳድዱኛል? ስለምንስ የመስቀል ጠላት ይሆናሉ? እነሱ አይሁዳውያን በነገራችን ላይ የመስቀል ጠላት የሆኑት ወይ ደግሞ የጌታን የማዳን ስራ የመስቀሉን ስራ መቀበል የከበዳቸው የአባቶቻችሁን ልማድ ተዉ ስለተባሉ ነው። ኦኬ የአባቶቻቸውን ልማድ ተዉ፣ ሕግን ተዉ፣ በሕግ አይደለም የሚዳነው ኦኬ ስለተባለ ነው እንጂ እንደው ከዚህ የበለጠ ከዚህ ውጪ መስቀሉ በተለየ ትልቅ ጠላት ሆኖባቸው አልነበረ። የመጀመሪያ ሕጉን የሚሽር ስለነበረ ነው። ኦኬ ሕጉን የሚሽር ስለነበረ የአባቶቻችሁን ልማዶች ተዉ ስላልኩ ነው እኔን የሚያሳድዱኝ ይላል። እስጢፋኖስን እኔ ኦኬ ከዛ በፊት ግን እነሱ የከሰሱበት አንድ እንትን አለ። ቆይ ጥቅስ ላንብላችሁ። ሐዋርያ ሥራ ምዕራፍ 16:3 ማንን ገርዟል? ጢሞቴዎስን ገርዟል። ኦኬ ጢሞቴዎስን ገርዟል። ሐዋርያው ቅዱስ ጳውሎስ ማለት ነው። ጢሞቴዎስን ገርዟል እና ይሄው ጢሞቴዎስን ገርዟል፣ ሕግን እየሰበከ ማነው ግዝረትን እየሰበከ ነው ብለው ነው የተናገሩት። እዚህ ጋር ልብ ማለት ያለባችሁ ጢሞቴዎስን መግረዝ ወይ ደግሞ መገረዝ እንደ ግዴታ እንደ ሕግ ማለት ነው በግድ ተቀበሉ ብሎ አልሰበከም። ስብከት ውስጥም አልነበረም። ገርዟል። አዎ ገርዟል። ይኸው ሐዋርያት 16:3 ላይ አይሁዶች ስለነበሩ ይዞ ገረዘው ይላል ጢሞቴዎስን ማለት ነው። ገረዘው ማለት ግን ሰበከው ማለት አይደለም። ኦኬ አሁን ሰዎች በአዲስ ኪዳን ይኸው ክርስቲያኖች መገረዝን ይገረዛሉ። ግን ለምንድን? ለድነት ነው? ለክርስትና አይደለም። ወይ ደግሞ ሕግን ለመፈጸም ነው? አይደለም። ኦኬ መገረዝን ሊገረዙ ይችላሉ ማለት ነው። እገርዛለሁ ግን አልሰብክም ነው የሐዋርያው ቅዱስ ጳውሎስ ማለት ነው። ከዛ በኋላ እንግዲህ የመስቀሉ እንቅፋቶች የሆኑት ወይ ደግሞ ክርስትና እንዳይሰበክ ክርስቲያኖችን በማሳደድ የሚያስተምሩትን ሐዋርያትን በማሳደድ በመግደል የሚቀጥሉት ለመስቀል እንቅፋት ሆነው የሚቀጥሉት ግን እንዴት እንደሆነ ላሳያችሁ። ሐዋርያት ሥራ 6:13 ላይ ሐዋርያት ሥራ 6:13 እስጢፋኖስን በሸንጎ ፊት ምን ብለው ነው የከሰሱት? ይኸው ኢየሱስ ማነው መስቀል ላይ የተሰቀለውን ሰው እንደው በደንብ ይወዳል ተብሎ አይደል? ምን ተብሎ ነው? ላንብላችሁ። ይህ ሰው እሺ በዚህ በተቀደሰው ስፍራ በሕግም ላይ የስድብን ነገር ለመናገር አይተውም ብለው ነው። ራሱ ክርስቶስንስ ምን ብለው ነው የከሰሱት? ሕግን ተላለፈ ብለው አይደለ? በሕጋቸው ስለመጡባቸው ነው እንጂ እንደው ትልቅ ከዚህ ውጪ እንደው ጠላት ሆኖባቸው አልነበረም መስቀሉ ከመጀመሪያው ማለት ነው። ለመስቀል ጠላት ናቸው። አዎ ግን የመጀመሪያው ይሄው ጠላት የሆኑበት ምክንያት ሕግጋትን ተዉ ስለተባሉ ነው። ሕግጋትን ማለት ባለፈው ተማምረናል። ክርስቶስ ያጸናቸውን ሳይሆን የትኛውን ነው? የመስዋዕቱን ሕግ፣ የቤተ መቅደሱን ሕግ በዛ አይዳንም ተብሎ
ትምህርት ስለተሰጣቸው ነው። ራሱ ሐዋርያው ቅዱስ ጳውሎስን ሐዋርያት ሥራ 21:27 ላይ ያልተገረዘ ሰው ይኸው ቤተ መቅደስ አስገባ ብለው እጅ ሲያነሱበት እናያለን። ይኸው ሐዋርያው ቅዱስ ጳውሎስ ለዛ ነው ያለው። ለምን ከነሱ ጋር ተስማምቼ ግዝረትን እንደነሱ ብሰብክ ኖሮ ይኸው ጠላትም አይሆኑም። እንግዲህ የወንጌል ጠላት አይሆንም፣ የመስቀሉ እንቅፋት አይሆኑም። እንግዲያውስ እናንተ የምትሉት እውነት ከሆነ የመስቀሉ እንቅፋት ተወግደዋል ማለት ነው። ስለዚህ እናንተ የምትሉት እውነት አይደለም፣ እኔ ግዝረትን አልሰብክም እያለ ይቀጥላል። 12 ላይ ካስትሬት ዘምሰልቭ ወይም ደግሞ ምን ይላል? የሚያውኳችሁ ይቆረጡ ይላል። አሁን ይኸው በግርዛት ይህን ባጭሩ ልንገራችሁ፣ ቀላል ነው። በግርዛት ይዳናል ብለው ነው አይደለም የሚያስቡት። ቅዱስ ዮሐንስ አፈወርቅ እንደውም ሙሉን ይቆረጡት ይበልጥ ይድናሉ። እንደውም ኦኬ በግርዛት እንደውም ይዳናል ብለው አይደለም የሚያስተምሯችሁ፣ ይኸው እንደውም ይቆረጡት ብለው እነ ቅዱስ ዮሐንስ አፈወርቅ ያስተምራሉ ማለት ነው። ቲቶ 3:10 ላይ ግን የምናገኘው ነገር አለ። እንዲህ ይላል፣ እሺ መለያየትን የሚያነሳ ሰው ጠማማ እንዲሆን በራሱ ላይ ፈርዶ ኃጢአትን እንዲያደርግ አውቀህ 1 ጊዜ 2 ጊዜ ከገሰጽከው በኋላ እንዲህ ከሚመስለው ሰው ራቅ ይላል። ሰው ይቆረጡም ሲል ደግሞ ከዛ ተለዩ ወይ ደግሞ ከዛ ህብረት ደግሞ መለየቱን የሚያሳይ ነው ብለው እነ ኦግስቲን ይፈቱታል ማለት ነው ይህንን ክፍል። ኦኬ ከዛን እንግዲህ እነሱን ይቆረጡ ካለ በኋላ 13 ላይ ወንድሞች ሆይ እናንተ ለአርነት ተጠርታችኋል። ለአርነት ማለት ነፃ ለመውጣት ተጠርታችኋል። ሰው ክርስቶስ ነፃ ወጥቷችኋል እያለ ነው። ከዛስ ብቻ አርነታችሁ ነፃነታችሁ ለስጋ ምክንያት አይስጥ። ኦኬ ለስጋ ምክንያት አይስጥ፣ ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሆነዋል። አሁን በዚህ ክፍል የምንረዳው አጠር አድርጌ ምንድን ነው ይሄው ልክ ባሪያ የሚለውን ከምን አንጻር ልንገራችሁ መሰላችሁ? ሄሬኒዮስ አጌነሰረሲስ ቡክ 1 ቻፕተር 28 ሴክሽን 1 ላይ ግኖስቲኮች የምንፍቅናቸው መንስኤ ምንድን ነው ብሏል? ይህ መምህር ለመሆን የበላይ ለመሆን ተለይቶ የመውጣት ብቻ ገዢ የመሆን ሀሳብ ነው ብሏል። ሰው ይሄ ገዢ የመሆን ሀሳብ የበላይ የመሆን ሀሳብ ባይዘዊ ለምንፍቅና እንትኑ ነው፣ እናቱ ናት፣ አስገኘው ናት። ኦኬ ምንፍቅናዎች የሚመጡት እንደው እኔ በላይ ልሁን፣ መምህር ልሁን፣ ገዢ ልሁን የመታበይ እንደዚህ አይነት ነገሮች ሲደረጉ ነው። ስለዚህ በዚህ በገላትያ ቤተክርስቲያን እንዶ አንዱ ከአንዱ እኔ ልግዛ የሚል ነገር እንዳለ በዚህ ጽሁፍ ውስጥ በዚህ ጥቅስ ውስጥ እናገኛለን ማለት ነው። ለዛ ነው ምን አለ ይሄው አሁን ነፃ ልትወጡ ተጠርታችኋል። ክርስቶስ ከዛ ባርነት አውጥቶናል። ግን እንደው ከዛ ባርነት አውጥቶናል ማለት እንደው ሕግ እንደሌለው ልጓም እንደሌለው ዝም ብለን እንንቀሳቀስ ማለት ሳይሆን እንደዛ ማለት ሳይሆን ምን እያደረግን እንቀጥላለን? የህይወት መርሃችንን መልካሙ ፍሬ እያፈራን እንቀጥል። ኦኬ እንደዚህ ይላቸውና ግን ቀለል ያለ አሁን ከባርነት ወጥታችኋል ነፃ ወጥታችኋል ይላቸውና ቀለል ያለ እና ደስ የሚል ቀንበር ያደርግላቸዋል። እሱ ምንድነው? ይኸው አንዳችሁ እርስ በርሳችሁ እንደ ባሪያዎቹ ነው ይላል። እርስ በርሳችሁ እንደ ባሪያዎቹ ነው፣ አንዱ ለአንዱ መገዛት፣ እኔ ነኝ በላይ ወይ ደግሞ እኔ ነኝ ገዢ አለ ማለት ነው። ኦኬ ልክ እንዴት ነው? ማቴዎስ 5:20 እንዲህ ይላል፣ ጽድቃችሁ ከጸሐፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግስተ ሰማያት መግባት ከቶ አትችሉም የሚል የለ። ሰው ምን እያላቸው ነው? ህግ እንኳን የላችሁም፣ ከህግ ወጥታችኋል፣ ከህግ ባርነት ወጥታችኋል እንኳን ብላችሁ ይሄ አሁን የምትሰሩት ጽድቅ ግን ከህጉ ምን ማለት አለበት? መብለጥ አለበት። ስለዚህ የህይወት መርሃችሁን መልካሙ ፍሬ እያፈራችሁ በሃይማኖት ጸንታችሁ መኖር አለባችሁ። ስለዚህ ይሄን እንዲያደርጉ ሲመክራቸው አንደኛው የሰጣቸው መንገድ ምንድን ነው? እርስ በርሳችሁ ምን ሆኑ አለ? ባሪያዎቹ ነው። ኦኬ ባሪያዎቹ ነው ይላቸዋል። ከዛ 14 ላይ እንዴት እንደሚፈጸም ይነግራቸው፣ እንዴት እንደሚደረግ ሲነግራቸው ህግ ሁሉ በአንድ ቃል ይፈጸማል። ህግ ሁሉ በአንድ ቃል ይፈጸማል፣ እርሱም ባልንጀራህን እንደ ራስህ ውደድ በሚል ነው። ኦኬ ህግን የበላይ አድርገው የያዙትን ሰዎች ይሄው ህግን የበላይ አድርጋችሁ ይዛችኋል። ህግን ግን የምትፈጽሙት በመገረዝ አይደለም። ህግን የምትፈጽሙት በምንድን ነው እያለ ነው? በፍቅር ነው። ስለዚህ ነቢያት ተሰቅለዋል አይደል ያለው? ኦኬ ስለዚህ ተፈጽሟል። ህግ ሁሉ የሚፈጸመው በምንድን ነው አለ? በፍቅር ነው። ይሄንን ጌታችን መድኃኒታችን ኢየሱስ ክርስቶስ ጠቅሷል ማለት ነው። እሺ አጠር ለማድረግ ነው 15 እንዲህ ይላል፣ ነገር ግን እርስ በርሳችሁ ብትነካከሱና ምን አለ? ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ አለ።
ሁለት ነገር አመጣ እዚህ ጋር ምንና ምን? መነካከስና መበላላት ማለት ነው። ምን ማለት መሰላችሁ? መነካከስ ኤክስፕሬሽን ነው። ልክ አሁን ስሜት የቁጣን ስሜት መግለጫ ነው። እሺ ሁለቱም ሰዋዊ አይደሉም። ይሄ እኛ ማድረግ የለብንም፣ ክርስቲያኖችም ማድረግ የለብንም። ሁለቱንም መነካከስም መበላላትም የለም። ለዛ ነው ምን አላቸው? አሁን በጣም ተጨንቋል። ለደቀ መዛሙርቱ ሐዋርያው ቅዱስ ጳውሎስ ይጨነቃል፣ ባይዘው ሲገስጻቸውም ማለት ነው። እና እንደተነካከሱ እንደተበላሉ ያውቃል። ግን ምን አለ? እንደተነካከሳችሁ እንደተበላላችሁ አላለም። ኦኬ አላለም። ግን ምን ይሰጣቸዋል? መፍትሄውን ይሰጣቸውና ወይ ደግሞ ምክሩን ሲሰጣቸው ጥፋታቸው እንዲለዩ ያደርጋል ማለት ነው። ቅዱስ ዮሐንስ አፈወርቅ በምን ምሳሌ ይሰጣል? ለምሳሌ ይላል ሴሰኛን ሰው ስለ ሴሰኝነቱ ሳይሆን ስለ ንጽህና ማስተማር ማለት ነው። ስለ ንጽህና ስታስተምረው ሴሰኝነቱን ይማራል። የራሱን ጥፋት በሌላ በተዘዋዋሪ እየነገርከው ስለሆነ ልክ እንደዛ ነው ሐዋርያው ቅዱስ ጳውሎስ የተጠቀመው። ከዛስ ምን አለ? ብትነካከሱ አለ። ኦኬ እንደው ከክፋት ያልሆነ ኦኬ ስሜት በቁጣ በስሜት ሆናችሁ ብትነካከሱ፣ ከዛ ከመነካከስ ደግሞ አልፎ መበላላት ደግሞ ጭካኔ የተሞላው ነው። አውሬነታ ከውስጣችሁ ደግሞ እንደ ከአውሬነት ሆኖ እርስ በርሳችሁ ብትበላሉ፣ ከዛ ምን አለ? እንዳትጠፋፉ ተጠንቀቋል። አሁን ቁጣ ምን ቅድም እንደተባለው መግቢያው ላይ በሌላ እንትን ቢሆን ተናግሮታል። እነዚህ ነገሮች ለምን ስር ናቸው? የኃጢአት ስር ናቸው። አሁን ለመግደል የመጀመሪያው ቁጣ ለግድያው ስር ነው። ኦኬ ሰው ወደ መግደል የሚሄደው መጀመሪያ ሲቆጣ ነው። ኦኬ እነዚህ ነገሮች ግን ካሏችሁ አለ ኦኬ ትጠፋፋላችሁ። እንዳትጠፋፉ ተጠንቀቁ አለ። ትጠፋፋላችሁ ራሱ አይደለም ያለ፣ ወይ ደግሞ ትጠፋላችሁ አላለም። እርስ በርሳችሁ ትገዳደላላችሁ እያለ አይደለም። ኦኬ እንደዛ እንዳይሆን ተጠንቀቁ እያለ እየነገራቸው ነው ማለት ነው። ከዚህ በኋላ ወደ መንፈሳዊ ወይ ደግሞ ወደ ህይወት ምክር ይገባል። ምን ይላቸዋል? ነገር ግን እላለሁ በመንፈስ ተመላለሱ። ስለዚህ በምን ተመላለሱ? በመንፈስ ተመላለሱ ይላቸውና የስጋን ምኞት ከቶ አትፈጽሙ ይላል። የስጋን ምኞት ይሄ ግልጽ ነው። የስጋን ምኞት ሲል ምን እያለ ነው? የተበላሸውን ሐሳብ ወይ ደግሞ ይሄ ዓለማዊውን ነገር ከቶ እሱን አትፈጽሙ ይላል። ከዛ ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛል። ይህንን አንዳንዴ ስጋ በመንፈስ መንፈስ በስጋ የሚለው ነፍስና ስጋ አድርገው አንዳንዶች ነው ያልኩት፣ የኛ አባቶች አይደለም እያልኩ ያለሁት ግን አንዳንዶች ይወስዳሉ እና ሐዋርያው ቅዱስ ጳውሎስ እንዲህ ሊል ፈልጎ ነው ይላሉ። እና ነፍስና ስጋ የሚቀዋወሙ ከሆነ አንድ ሊሆኑ አይችሉም። እንደውም ቅዱስ ዮሐንስ አፈወርቅ አንድነታቸው ነው እንደውም የሚታየኝ፣ የነፍስና የስጋ እንደውም አንድነታቸው። ለምን? ይኸው ስለ ስጋ ነፍስ ካልተጨነቀች፣ ስጋ ደግሞ ስለ ነፍስ ካልተጨነቀ እንዴት ይሆናል? ኦኬ ያኔ መጠፋፋት ይሆናል፣ አንድነቱ አይኖርም። ከዛስ ምን አለ? እነዚህ እርስ በርሳቸው ይቀዋወማሉ። ምንና ምን? ስጋ በመንፈስ ላይ መንፈስም በስጋ ላይ። ስለዚህ ስጋ እያለ ያለው የትኛውን ነው ማለት ነው? ይሄም ቦዲ ነው፣ አካል አይደለም። ስጋ እያለ ያለው ዓለማዊ ሐሳቡን ነው። እሺ ግብሩን ነው። ስጋ እያለ ያለው ምንድነው? እዚህ ጋር ግብሩን ነው እንጂ ይሄ ቦዲያችንን አይደለም። ቦዲያችንን እያለ አይደለም። ካልተሳሳትኩ አንዴ ጄሮም ዌት አንዴ ይቅርታ በጣም አኪዋ ያ እሺ ገላትያ 3 እንትን ሲል ኮመንት ሲያደርግ ጄሮ ያልተሳሳትኩም ጄሮ ነፍስ መሀል ላይ ትቆማለች። ከዛ በኋላ ነፍስ መሀል ላይ የምትቆም ናት። ከዛ በኋላ የስጋ ፈቃድ ይኖራል። ከዛ ደግሞ የመንፈሳዊ ፈቃድ ይኖራል። የመንፈስ ፈቃድ የሚለው ምንድነው? በቅዱስ ዮሐንስ አፈወርቅ አፈታት ጽድቅና ኃጢአት ማለት ነው። ኦኬ የስጋ ሐሳቦች የሚባሉት ኃጢአቶች ናቸው። መንፈሳዊ የሚላቸው ደግሞ ጽድቅን ነው። ከዛን እንግዲህ ወደዚህ ወደ ጽድቅ ካመዘነች ከጽድቁ ጋር ከመንፈሱ ጋር አንድ ሆና ትቀጥላለች። እንደገና ደግሞ ከስጋው ፈቃድ ጋር ወይ ደግሞ ከዓለማዊ ሐሳብ ጋር ደግሞ ከቀጠለች ከስጋዊ ሐሳብ ጋር ደግሞ አንድ ሆና ትቀጥላለች እያለ ተርጉሞታል ማለት ነው። እሺ ስለዚህ የምትወዱትን ልታደርጉ አትችሉም ይላል ማለት ነው። በመንፈስ ብትመሩ ግን ከሕግ በታች አይደላችሁ ማለት ቅድም እንደነገርኳችሁ ነው። በሕግ ውስጥ መሆን ማለት ሕግን መተግበር ማለት ነው። ከሕግ በታች መሆን ማለት ደግሞ ባሪያ መሆን ማለት ነው። ይኸው በመንፈስ ብትመሩ ግን እሺ፣ በመንፈስ ብትመሩ ግን ከሕግ በታች አይደላችሁ። ምን ማለት መሰላችሁ? መንፈሳውያን ብትሆኑ ወይ ደግሞ መልካሙን ፍሬ እያፈራችሁ ኦኬ ጽድቅን እየሰራችሁ ብትቀጥሉ
ከእግዚአብሔር ካልተለያችሁ መንፈሳውያን ሆናችሁ ከቀጠላችሁ ከሕግ በታች አትሆኑም፣ አትገዙም፣ ባሪያ አትሆኑም። እንዴት ነው ባሪያ የማትሆኑት? ለምሳሌ ጌታችን ቅድም የጠቀስነውን ማለት ነው ምን ትእዛዝ ነው የሰጠው? ለቀድሞ አትግደል እንደተባለ ሰምተሃል። ግን እኔ ላለው የሆነ እንትን ፐዝል ምናምን መጣብኝ። ስለዚህ ምን አለ ጌታችን? ምን ሰጠ? ለምሳሌ ለቀድሞ አትግደል ተብሏል። ስለዚህ እኔ ላለው ወንድሙ ላይ የሚቆጣ ፍርድ ይገባዋል ይላል። ስለዚህ ምን አለ? በመንፈስ የሚመላለስ ሰው ከጅምሩ ቁጣ ከሌለበት ስለ መግደል እንዴት ይነገረዋል? ከመግደል በታች ነው ይባላል። ሰዎች የሚያደርጉት ይሄ ፍቶታቸውን ኃጢአታቸውን በምን ስራ አድርገው ነው? በህግ ስራ አድርገው ነው ማለት ነው። አሁን ግን ያንን የምናሸንፍበት ከህግ ስር ሆነን አይደለም። ጸጋው አለ። ያንን ፍትወት፣ ኃጢአተኝነት፣ ዓለማዊነት እነዚህን የምናሸንፍበት ጸጋውን የተሰጠን ህጉ አይደለም። ሰዎች ግን ወንጌል ጸጋው እስኪመጣ ድረስ ወይ ደግሞ ወንጌል እስክትሆን ድረስ እስከ አዲስ ኪዳን እስከ ክርስቶስ መምጫ ድረስ ግን በሞግዚት ስር ነበሩ። ኦኬ ተገዝተው ነበሩ። ስለዚህ ከህግ በታች ማለት ምን ማለት ነው? በህጉ ይደረግብሃል ማለት ነው። በህጉ ይደረግብሃል ማለት ነው። ስለዚህ ከፍርድ በታች ከእርግማን በታች አይደላችሁ። በምን ብትመላለሱ? በመንፈስ። እንዴት ነው በመንፈስ የሚመላለሰው? የተሰጠውን ትእዛዝ በመከተል ማለት ነው። ስለዚህ እነዚህ የኃጢአት ምንጮች የተባሉትን ካስወገደ አንድ ሰው ከዛ በኋላ ያ ህግን አልፎታል ማለት ነው። ኦኬ ስለዚህ መልካሙን የሆነ ነገር መልካሙን ትእዛዝ ፈጽመዋል ማለት ነው። ከዛ በኋላ የስጋን ስራ የተገለጠ ነው ይልና የስጋን ስራ ይዘረዝራል። የስጋን ስራ ይዘረዝራል። እነዚህ የስጋ ስራ እነዚህ መዳራት፣ ጣዖት ማምለክ፣ ይቅርታና የስጋ ስራ የተገለጠ ነው ከማለቱ በፊት አንድ ምሳሌ ነግራቸዋለሁ ብዬ ቅዱስ ዮሐንስ አፈወርቅ የጠቀሰውን አሁን አስታወስኩ፣ ተረስቼው ነበር። ይቅርታ። ምንድን ነው የሚለው? ይሄ በመንፈስ ብትኖሩ ከህግ በታች አይደላችሁ የሚለው ልክ እንዴት ነው? ለተገሩ ፈረሶች ጅራፍ ያስፈልጋቸዋል? አያስፈልጋቸውም ይላል። ለተገሩ ፈረሶች ማለት መንገዳቸውን በትክክል ለሚጠብቁ ለሚሄዱ ለተገሩ ፈረሶች በቃ ጅራፍ አያስፈልጋቸው። ላልተገሩት ነው። ስለዚህ አለመገራት የነበረው ይህንን አለመጠበቅ የነበረው በሞግዚታችን ስር በነበርንበት ጊዜ ነው። አሁን ግን ይህን መገራት እንድናገኘው ከፍቶታችን ከዝሙት ከምን ከዚህ እንድንርቅ ኃይል የሚሆነን ጸጋ ስለተገለጠ ለእኛ ያ ጅራፍ አይደለም የሚያስፈልገን። ያ ጅራፍ አይደለም ወይም ደግሞ ይወገር እንደዚህ የመሳሰሉ ህግጋት አይደለም የሚያስፈልገን። ከስር መሰረቱ መንቀል ነው፣ ልክ ክርስቶስ እንዳስተማረን። ስለዚህ የስጋ ስራ የተገለጠ ነው ይልና እነዚህ የስጋ ስራ የተባሉት በስጋ ፈቃድ የሚሰሩትን ስራዎች ይዘረዘራል። እነሱ ምንድናቸው አለ? ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ መዋጥር፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመስል ነው ይልና አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም ይላል። ይሄ በቃ ምንም ትርጉም አያስፈልገውም። በቃ በዚህ ጸንተው ይህንን እያደረጉ በንስሐ በማይመለሱ የእግዚአብሔር መንግስት ልትሆናቸው አትችልም። ወደ እግዚአብሔር መንግስት የሚገቡ አይደለም ይላል። ለምን? በምን ተመላለሱ ብሎ ነበር? በመንፈስ ተመላለሱ ብሎ ነበር። በእነዚህ ፈቃድ አይደለም የምትመላለሱት ብሎ ነበር። ከዛ ግን የመንፈስ ፍሬ ግን አሁን አስቀድሞ ይህንን ምን አለ? ይሄ ፈቃድ የስጋ ፈቃድ ከእግዚአብሔር አይደለም የሚመጣው ከኛ ፈቃድ የሚሆን ነው። ስለዚህ አስቀድሞ የስጋን ፈቃድ ዘረዘረና ከዛ ደግሞ ከእግዚአብሔር የሆነውን ደግሞ መልካሙን ስጦታችንን ደግሞ በጸጋ ሆነን በተሰጠን ጸጋ ሆነን ደግሞ ልንሰራቸው የምንችለውን ደግሞ 22 ላይ ይዘረዝራል። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው ይላል። ከዛስ እንደዚህ ያሉትን የሚከለክል ህግ የለም። በብሉይ ኪዳንም በሐዲስ ኪዳንም እነዚህን የሚከለክል የለም። እነዚህን የሚከለክል ምንም የለም። ሰው ማድረግ ከበደው እንጂ በቃ የሚከለክል እነዚህ ይህንን አታድርግ ብሎ ለእነዚህ የወጣላቸው ትእዛዝ ምንም የለም። እነዚህን አድርጉ ቀጥሉ ብሎ ሐዋርያው ቅዱስ ጳውሎስ ይናገራል። በመጨረሻም ከዛስ የክርስቶስ ኢየሱስ የሆኑት የስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉት ይላል። ቅድም ስጋ ምንድነው ብያችኋለሁ። ራሱ ይሄ ስጋ ነው አይደለም። እንደውም ቅዱስ ዮሐንስ አፈወርቅ የተሰቀለማ ከሆነ እንዴትስ ከዛ በኋላ ህይወት ይኖረውና እንዴት መልካሙን ስለማድረግ ይችላል ይላል። ስለዚህ የተሰቀለው ይሄኛው ስጋችን ሰቀሉት ሳይሆን ይሄ ፊዚካሊ የስጋን ስራ ማለት ነው፣ ወይ ደግሞ ዓለማዊነት ወይ ደግሞ እነዚህ የተዘረዘሩ የስጋ ፈቃዶች የሚባሉ አሉ። እነሱን እምቢ ማለት ነው። በእነሱ ውስጥ አለመኖር አለመገኘት እነሱን አደረጉ፣ ወይ ደግሞ በመንፈስ ፍሬ በመልካሙ ተመላለሱ። ስለዚህ ያ ነው።
ባጭሩ በመንፈስ ብንኖር በመንፈስ ደግሞ እንመላለስ ይላል። ቅድም እንዳልኳችሁ ነው። መልካም ፍሬ እያፈራን መልካም ነገር እያደረግን እንኖር ነው። ከዛ ግን እርስ በርሳችን እየተነሳሳንና እየተቀናናን በከንቱ አንመካ ይላል። የክፋት ሁሉ ምንጭ ምንድን ነው? መመካት። በቀችን ይሄ የመጨረሻው ቁጥር ነው። እርስ በርሳችን እየተነሳሳና እየተቀናናን አለ። ከዛስ እነዚህን ሁሉ ካለ በኋላ ሁለቱ ከጠቀሰ በኋላ እየተነሳሳን አንዱ በአንዱ ላይ እየተነሳ ከዛ በኋላ አንዱ በአንዱ ላይ እየተቀናና ካለ በኋላ ግን ምን አለ? በከንቱ አንመካል። ስለዚህ ይሄ በከንቱ የምንመካው ምንድን ነው? ቅናትን ያመጣል። የቅናት እናቱ ናት፣ አስገኘ ናት። ቅናትን ያመጣል። ቅናት ደግሞ ምን ያመጣል? ክፋቶች፣ ብዙ አይነት ክፋቶችን ያመጣል። ይሄ ነው የሚባሉ ሳይሆን ብዙ አይነት። ስለዚህ መመካታችን በከንቱ አይሁን። በከንቱ አንመካ። ከዛ ቅናት ይመጣል። ቅናት ደግሞ ክፋትን፣ ከዛ አንዱ ላይ እየተነሳሳ አንዱ ላይ መመቀኛኘት ይጀምራል። ለዛ ነው መጀመሪያ ምን ብሎ ነበር? እንዳትጠፋፉ አለ። እንዳትጠፋፉ ያለው እሱ ነው። እኔ ከፈጠንኩባችሁ አላቅም። ይቆያል። እግዚአብሔር ያክብርልን። አኪዋ ደግሞ የሚጨምርበት የሚያስተካክለው ካለ ይቀጥል። ሚውት ነው። አሜን ቃል ያሰማልን። ናቱሻ ቆንጆ ነበረ። ገላትያ ምዕራፍ 5 እንግዲህ ጥሩ አድርገህ ቀለል አድርገህ አቅርበኸዋል። የአይሁዳውያን ችግር የነበረው ይሄ የሚታይ ምንድነው? ጠላው ላይ በጣም የመመርኮዝ ነገር ይታይ ነበረ። ጊዜ ቢሆን ቅዱስ ጳውሎስ ያደርግ የነበረው ምንድነው? ጠላውን ያስጠላቸዋል። ጠላውን የሚያስጠላቸው ግን ባዷቸውን እንዲቀሩ አልነበረም። እነሱ የሚመስላቸው እሱ ነው፣ ባዷቸውን የሚቀሩ የሚመስላቸው። የዕብራውያን መጽሐፍ የመጽሐፉ ምክንያት ይኸው ነበረ። ይዘው ተሸክሙት የቆዩት ነገር መጣል ያለበት ነገር ይጣላል። በነገራችን ላይ ምን ሆኖ ሲመጣ ጠላ ነገር ብቻ ሆኖ ፍጻሜን የሚፈልገው በአካሉ በክርስቶስ ሲሆን ጠላውን የሚያስጠላቸው አካሉን ለመስጠት ነው፣ የተሻሉን ለመስጠት እና ብዙዎቹ አይሁዳውያን ግን በመገረዝ ላይ ብቻ እየተመኩ ኃጢአትን እንደማይሰሩ እያስመሰሉ እንደዚሁ ብቻ በውስጥ የማድረግ ነገር ነበረ ትልቁ ችግራቸው። የመገረዝ ከዛ በኋላ ኃጢአት እንደማይሰሩ የማስመሰል ያልተገረዙትን ኃጢአተኛ እያሉ ከመሳሪያ የዘለለ ነገር ብዙም አይታይባቸውም ነበር እና ግን እንግዲህ ሕግን ይዘው እየተገረዙም እንደዚህ የሚሉትን ሰዎችም ኃጢአተኛ ሲባሉ የኖሩ አሕዛብንም ጭምር ሁሉ ግን ከኃጢአት ባርነት ነፃ የሚወጣ ግን የእግዚአብሔር ጸጋ ተገልጦ ነበረ በክርስቶስ ኢየሱስ በኩል። ስለዛ ይህም ጸጋ ደግሞ ሲገለጥ በሕግ በኩል አልተገለጠም እና ያ ጸጋ ከመጣ በኋላማ ነው። እሺ አብረው አጠፋኸዋ ፓፓ። ኧረ እኔ ትልቁ ላይ ላረግህ ነበረ። እንዴት ይቅርታ ወንድማቸው። ኧረ በድንግል ችግር የለም። እሺ ሞዴሬተር ሞዴሬተሮቹም እየሰሩ ስለሆነ ነው። ቆይ አንተም ሞዴሬተሮችም እኩል እያደረጋችሁ ስለሆነ ክላሽ አደረገ ትላለህ። እና ጳውሎስ የሚለን ምንድን ነው? በቃ የእግዚአብሔርን ጸጋ የተቀበለ ነፃ የወጣ ሰው ነው። ከዛ ከተቀበላችሁ ጸጋ የተነሳ የስጋ ፈቃድን ከቶ አትፈጽሙ። አሁን ቅድም እንደተባሉም የስጋን ፈቃድ ከቶ አትፈጽሙ። ስለዛ የስጋ ፈቃድን እየተውን በመንፈስ ልንመላለስ ይገባል ነው። 6ኛው ምዕራፍ በነገራቸው ያው የስጋ ፈቃድን እየፈጸመ የሚኖር ካለ የእግዚአብሔርን ጸጋ ተቀብሉ። ግን እንደ ስጋ ፈቃድ እመላለሳለሁ ካለ አንድ ሰው ይሞታል፣ ይሞት ዘንድ አለው፣ የእግዚአብሔርን መንግስት አይወርስም። በመንፈስ የሚመላለስ ከሆነ ከነዛ ኃጢአቶች የሚርቅ ከሆነ ግን እርሱ የእግዚአብሔርን መንግስት ይወርሳል። ስለዛ በምልአት ያገኛል ማለት ነው። ልክ ጴጥሮስም እንደሚናገረው የእግዚአብሔርን መንግስት በምልአት ያገኛል እና ምዕራፍ 6 እሱ የእሱ ባይዚህ አሁን ኦልሞስት እንደማጠቃለያ ነው። ምዕራፍ 6 ያው እንደሚታወቀው እንደማጠቃለያ ነገር ነው። ግን አሁን ስትሬት ትምህርት ስለነበረ ሰዎችንም ማርከም ሊሆን ስለሚችል በቃ እንግዲህ ምዕራፍ 6ን ቀጣይ ትሄድበታለህ። ያን ያህል ብዙ ሰዓት የሚወስድ አይደለም እውነቱን ለመናገር። ቀለል ተደርጎ በ10-15 ደቂቃ ውስጥ እየተነበበ ብቻ ሊታለፍ የሚችል ነገር ነው። ያው ዋናው ሀሳቦቹ ኮንሰፕቶቹ ሁሉ ስለተነሱ እስከ ምዕራፍ 5 ድረስ ኦልሞስት የሆነ ራፍሊ ትንሽ የሚኬድበት ነገር ነው። ግን እረፍት ያድርጉና ወይ ቀጣይ ቀን ሂድበት ምናምን። ቴንኪው እግዚአብሔር ያክብርልን ናቱ። ሻኪዋ አሁን እነሱ አላሉ። እስቲ ኮመንት ይጻፉልን። ደከመሽ እንዴ ፓፓ? እንትን ይላል እንጂ ኦልሞስት ወደ 50 ደቂቃ ምናምን ስላስተማርክ አንድ ሰው ለ50 ደቂቃ ተምሮ አሁን ድጋሚም ልማር ካለ ከባድ ነው። እያረፉ ይሻላል እንዳናበዛባቸው በሚለው ነው።
ይሄ በጣም እንትን ይበል ወደ ውስጣቸው በደንብ ሲንክ ያርግላቸው ምናምን ያ መዝሙር ጋብዘን እስኪ። ራፍሪ ሊድበት ወይ ይቀጥል ይላሉ ብዙ። ትንሽ ደቂቃ 10 ደቂቃ ብቻ በቃ። እሺ 10 ደቂቃ እንሂድበት። ንግለጠው አንዴ መጽሐፍ ቅዱስ አንዴ ቆይ። ይሄ እንትኑ ምን አልከኝ ናቱ? አይ እንትኑን እያስተካከልኩት ነበር ገዝቶ ለታርጌ ነበር። እሺ በቃ እንትን ዝም አንድ 10 ደቂቃ ምናምን ስለሆነ ራፍሊ ስለሆነ የሚሄድበት ምንም የተለየ ሀሳብ ስለሌለው እሷን እንማማርና ከዛ እንሰማለን መዝሙሩን መሀል ላይ እንትን ከሚል እንደዛ ብናደርግ የተሻለ ይመስለኛል። እሺ የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች 6ኛው ምዕራፍ በጣም አጭር 18 መስመር ነው የሚባለው ምንድን ነው አንቀጽ ነው ያለው ትላለህ። አጭር ነው። እሺ እንሂድበት ትላለህ። ምዕራፍ 6 የመጀመሪያው ቁጥር እንደዚህ ይላል። እሺ እንትኑን አጥፋውና ይሰማል ግና ድምፄ ዛሬ ዝም ብዬ በዋይፋይ ነው የገባሁት። ባይዚ ይሰማል። እሺ ቆይ ላጥፋለሁ። ወንድሞቹ አሁን ቅድም ናቲ 5ኛው ምዕራፍን ምን ብሎ ነበር የዘጋው? እርስ በእርሳችን እየተነሳሳንና እየተቀናናን በከንቱ አንመካ ብሎ አልነበረ? እርስ በእርሳችን እንደዛ መሆን የለብንም አለና በወንድሞች መካከል አያችሁ እንደዛ መሆን የለበትም ካለ በኋላ 6ኛው ምዕራፍ ላይ ምን ብሎ ይጀምራል? ያው እንግዲህ ጳውሎስ በምዕራፍ አድርጎ አልከፋፈለም። በኋላ ላይ እኛ ነን የከፋፈልነው፣ ሰዎች ናቸው የከፋፈሉት። ጳውሎስ በቃ በጥቅል እያደረገ ዝም ብሎ መረዳውን ይጽፉልን አስተላልፉልናል። ከሀሳቦቹ አንጻር እንደዚህ በቁጥር በምዕራፍ ተደርጎ ተከፋፍሏል። ስለዚህ የቀጠለ ሀሳብ ነው ማለት ነው። የተለየ አዲስ የሆነ ነገር እያመጣ አይደለም። እሺ እንደዚህ ይላል። ቀጠል አድርጎ ምዕራፍ 6 እንደዚህ ብሎ ነው የሚጀምረው። ወንድሞች ሆይ ሰው በማናቸውም በደል ስር እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት፣ አንተ ደግሞ እንዳትፈተን ራስን ጠብቅ ይላል። በወንድሞች መካከል በክርስቲያኖች መካከል ሰው በክፉ ነገር ውስጥ በማናቸውም በደል ውስጥ ቢገኝ እንኳን ያንን ሰው እዘኑለት ነው ባጭሩ። በቃ ራሩለት፣ እዘኑለት። ስለዛስ በየዋሃት መንፈስ አቅኑት፣ መልሱት። ለምን? በበደል ውስጥ የሚገኝ ከሆነ ያ ሰው ድንገት የሆነች ሰዓት ላይ በደል ሰርቶ የተመለሰ አይደለም። ራሱ በበደል ውስጥ የሚገኝ ነው ያለው። በበደል ውስጥ ምንድነው ቢገኝ ነው ያለው። ስለዛ በበደል ውስጥ የሚገኝ ሰው መጨረሻው ምንድነው? ጥፋት ማለት ይጠፋል። ከዛ በፊት 5ኛው ምዕራፍ ላይ አሁን ከፍ ብላችሁ ትመለከቱ ምን ብሏል? የስጋ ስራም የተገለጠ ነው ይልና ቅናት፣ ክርክር፣ ሟርት፣ ዝሙት፣ መዳራት እንደዚህ እንደዛ ምናምን የሚል ደረደርና አስቀድሜ እንዳልኩም እንደነዚህ ያሉትን የሚያደርግ የእግዚአብሔር መንግስት አይወርስም ብሎ ነበር። ስለዛ ሰው በበደል ውስጥ የሚኖር ከሆነ ጥፋት ነው መጨረሻው። ስለዛ ከቤተክርስቲያን ይነጠላል ማለት ነው። መጨረሻ ላይ ከቤተክርስቲያን ይነጠላል። የእግዚአብሔር መንግስት በምልአት ሊያገኝ አይችልም፣ ያጣዋል። ስለዛ ከኛው ምንድነው በኤርሲያን ውስጥ ያለ አንድ ብልት ከመሆኑ አንጻር እሱ ሲጎዳ ሌሎች ብልቶችም አብረው የሚጎዱ ናቸው። አያችሁ በስጋችሁ ውስጥ በጣም ብዙ ብልቶች አሉ። አይን፣ አፍንጫ፣ ጆሮ፣ እጅ ምናምን እና አንዱ ብልት ቢጎዳ ሌሎቹም ብልቶች ሁሉ አብረው የሚያዝኑ ናቸው ወይም የሚጎዱ ናቸው። አፍንጫ ሲመታ አይን ያለቅሳል ለካ እንደተባለ ዘፈን አይደለም ጋይዝ፣ በግጥም መልኩም ስለሚባል ነው። እና አፍንጫ ሲመታ አይን ያለቅሳል ለካ ያልኳችሁ ለምንድን ነው? የአንዱ ብልት መጎዳት ለሌላኛውም ለቅሶ ነው፣ ጉዳት ነው። ለዛ ነው ቅዱስ ጳውሎስ አሁንም በዚሁ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 12 ላይ የአንዱ ብልት መጎዳት ለሌላውም ጉዳት ነው ብሎ ይናገራል። ስለዛ ምንድን ነው ከመካከላችን አንድ ወንድም የሆነ በበደል ውስጥ ከተገኘ ያንን በየዋሃት መንፈስ ማቅናት ማለት በበደል ውስጥ እንዲቀጥል ማበረታታት አይደለም፣ ወይም በቃ ይቀጥልበት ማለት አይደለም። እንደዛ እንዳለ እዛው አንደኛ ቆሮንቶስ ምዕራፍ 5 ላይ ኢቭን የተለየ ሰው ራሱ አለ በበደል ውስጥ ሆኖ ጸጥ ያሉትን ሰዎች ሲወቅሳቸው ምን ያለን ቅዱስ ጳውሎስ ለምንድን ነው ጸጥ የምትሉት? እንደዚህ አይነት ሰው
እናንተም ደግሞ ግብዞች ሆናችኋል እያለ ይወቅሳቸዋል። እና ልትለዩት አይገባም ወይ? ስለዚህ አሁን ምንድነው ግን አሁን በበደል ውስጥ ሲሆን ግን ያንን ቢያደርጉ ራሱ ከፍቅር የተነሳ ነው። በነገራቸው ላይ ጳውሎስ እዛ ጋር እንደዛ ያለው ለምንድነው? ልክ ሲለዩት ያ ሰው በንስሐ ይመለሳል፣ መንፈሱ በዛን ቀን ትድን ዘንድ ብሎ ነው ራሱ የተናገረው። እስቲ እንድትድን ነው። ለምን? ያ ሰው ልክ ሲለይ በንስሐ ይመለሳልና። ስለዚህ አሁን በየዋሃት መንፈስ አቅኑት። እንደዚህ አይነት በበደል ውስጥ የሚገኝ ሰው ሲሞላ አቅኑት አለ። ከተጣመመ ተጣሞ የእግዚአብሔር መንግስት መውረስ የለም ይጠፋ ዘንድ አለውና ማለት ነው። እሺ ምን አለ? አንተ ደግሞ እንዳትፈተን ራስህን ጠብቅ። ሌላውን ሰው አቀናለሁ ብለህ አንተ ራስህ ደግሞ በዛ ውስጥ ተሰነካክለህ መውደቅ የለብህም። ስለዚህ ራስን እየጠበቁ ሌላውን ማቅናት ይገባል። ምንድነው? ጠንካራ የሆነ ሰው ነው ሌላውን ሰው ሊያግዝ ሊረዳ የሚችለው። አንተ ራስህ ከእርሱ ጋር በተመሳይ በደል ውስጥ ብትገኝ፣ ለምሳሌ ወንድማችሁ በዛ በደል ቢገኝ አይደል ያለው? አንተ ራስህን በዛው በደል ብትገኝ፣ በዛው በተመሳይ በደል ብትገኝ ያንን ወንድም ልታቀናው አትችልም። ያንን ወንድም የምታቀናው አንተ ደግሞ በክርስቶስ ኃይል ጠንከር ብለህ ትገኛለህ። ስለዛ አንዳችሁን በዚህ መልኩ ራሱን እየጠበቀ አንድ ሰው ሌላውን ደግሞ ሊያቀና ይገባል። በየዋሃት መንፈስ ከፍቅር በመነጨ መልኩ ማለት ነው። ከእናንተ እያንዳንዱ የአንዱን ሸክም ይሸከም እንዲሁም የክርስቶስን ሕግ ይፈጽም ይላል። ከእናንተ እያንዳንዱ የአንዱን ሸክም ደግሞ ይሸከም። ዝም ብሎ በግል የመሮጥ ብቻ አይደለም ክርስትና፣ አንዱ የአንዱን ሸክም እየተሸከመ እንደዛ ነው። እና እንደዚሁ ደግሞ የክርስቶስን ሕግ ፈጽሙ ይላል። ጌታችን ኢየሱስ አንድ ትልቅ የሆነ ሕግ ሰጥቶናል፣ እርስ በእርሳችሁ ተዋደዱ። ስለዛ መዋደድህ ደግሞ የሚታየው በስራ ነው፣ በስራ የሚገለጥ ነው። ዮሐንስ በመልእክቱ ይህንን ይናገራል። ወንድሙን የማይወድ ቢኖር እግዚአብሔርን አይወድም የምትል ይህች ትእዛዝ አለችን ብሎ ነበር ራሱ ዮሐንስ በመልእክቱ። በዛው በመልእክቱ ደግሞ ምን ብሎናል? በስራ ተዋደዱ። ስለዛ በስራ መዋደድ የሚባል ነገር አለ። አንዱ የአንዱን ሸክም ሲሸከም የምርም እውነተኛ ፍቅር እንደሆነ በዛ ይታወቃል። እሺ እንዲህ ይላል ቁጥር 3 ላይ ቁጥር 4 አንዱ ምንም የሆነ ቢመስለው ራሱን ያታልላልና። የሰማችሁ ነው። አንዱ ምንም ሳይሆን ምንም የሆነ ቢመስለው ራሱን ያታልላልና። ምን ማለት ነው? አንዱ ምንም ሳይሆን ሚኒንግ በዛ ደረጃ ትልቅ ሳይሆን በመንፈስ ያናል ሳያድግ ግን እንዳደገ ሰው ቦስት ቢያደርግ የሚኩራራ ቢሆን አይተዋል። በአንዱ ውድቀት የሚመካ ቢሆን ራሱን ከፍ ከፍ የሚያደርግ ቢሆን እርሱ ራሱን ያታልላል፣ ደሲቭ ያደርጋል። ራሱ ከፍ ከፍ የሚያደርግ ሰው የእግዚአብሔርን ጸጋ የረሳ ሰው ነው። የእግዚአብሔርን ጸጋ የረሳ ሰው፣ ድክመቱን የሚረሳ ሰው የእግዚአብሔርን ጸጋ የሚረሳ ሰው ነው። ስለዛ ድክመቱን ሰውየው የራሱን ድክመት መርሳት የለበትም። ሁሉም ሰው የራሱ የሆነ ድክመት ይኖርበታል። ያንን ድክመት እያሰበ ራሱን ከፍ ከፍ ሳያደርግ ሁሌም በእግዚአብሔር ፊት ዝቅ ማለት መማር አለበት። ራሱን ያታልላል። ምክንያቱም እያንዳንዳችን ደግሞ በጌታችን በክርስቶስ ኢየሱስ ፊት እንገለጥ ዘንድ አለን። በጌታ ፊት ስንገለጥ ክርስቶስ እያንዳንዱን ነገራችንን ነው የሚያየው እና የዛን ቀን እንዳናፈር ሁሌም ራሳችንን ዝቅ ልናደርግ ይገባል ነው። ስለዛ ምን አለ ቅዱስ ጳውሎስ ቀጠል አድርጎ፣ ነገር ግን እያንዳንዱ የገዛ ራሱን ስራ ይፈትን፣ ከዚያም በኋላ ስለሌላው ሰው ያልሆነ ስለ ራሱ ብቻ የሚመካበትን ያገኛል። እያንዳንዱ የገዛ ራሱን ሸክም ሊሸከም ነውና ይላል። እንዴ እያንዳንዱ የገዛ ሸክም ሊሸከም ነው። ከላይ ከፍ ብሎ ቁጥር 3 ላይ አንዳችሁ የሌሎቻችሁን ሸክም ተሸከሙ ብሎን አልነበር እንዴ ልትሉ ትችላላችሁ። ትክክል ነው። አንዱ የሌላውን ሸክም ይሸከማል። ቅዱስ ዮሐንስ አፈወርቅ ምን ይላል? አንዱ የሌላውን ሸክም ይሸከማል። ትክክል ነው። እዚህ ክፍል ላይ ግን በራሳቸው የሚመኩ ደግሞ ሰዎች ስላሉ በራሳቸው እንዳይመኩ በክርስቶስ ፊት የራሳቸውን ነገር ይዘው ደግሞ እንደሚቀርቡ ለማሳየት የራሳቸውን ሸክም ደግሞ ይሸከማሉ። ለምሳሌ በደል የሚሰሩ ከሆነ ያን ተሸክሞ በጌታ ፊት ይቀርባሉ። ስለዛ ማንም ሳይመካ ሳይኩራራ በውስጥ ሳያደርግ እኔ እኮ እንዲህ ነኝ ሳይል የራሱን ድካም እያወቀ ዝቅ ብሎ ደግሞ የሌሎችን ደግሞ ያግዛል። በትህትና ውስጥ ነው ሁሉም ነገር ያለው። ስለዛ ትህትና ቁልፍ ነገር ነው። ትህትና ቁልፍ ነገር፣ በትዕቢት ተወጥሮ እንደዛ ስለማይሆን ማለት ነው። ስለዚህ ነገር ግን ቃሉን የሚማር ከሚያስተምረው ጋር መልካምን ነገር ሁሉ ይካፈላል ይልና አትሳቱ፣ እግዚአብሔር አይዘበትበትም። ስለዛ ሁሌም ቢሆን ይህንን ነው ማሰብ። በቃ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ደግሞ ያጭዳልና ይላል። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። በገዛ ስጋ የሚዘራ ከስጋ መበስበስን ያጭዳል፣ በመንፈስ ግን የሚዘራ ከመንፈስ የዘላለምን ሕይወት ያጭዳል ይላል። ስለዛ አትሳቱ፣ እግዚአብሔር አይዘበትበትም። እግዚአብሔር ሁሉን ነገር ያያል። መኩራራት አያስፈልግም። ደግሞ ሌሎችም ደግሞ በበደል ውስጥ የሚገኙ ሰዎችም ደግሞ ኖ እግዚአብሔር አይዘበትበትም ከበደል ውጡ ነው። አንደኛ በበደል ውስጥ ያለው ከበደል ይውጣ። የሚኩራራውም
ራሱን በጣም ከፍ አድርጎ እንደ ጻድቅ ብቻ የሚያይም ካለ እሱም ደግሞ ይታረም። ሁሉም ድካም አለበት። ስለዚህ ሁሉም ድካሙን ማሰብ አለበት። ድካሙን ሲያስብ ሰው ከውድቀት ሰው የሚወድቀው የውድቀት መጀመሪያ ድካምን መርሳት ነው። የውድቀት መጀመሪያ ለሰው ልጅ የውድቀቱ በመንፈሳዊ ሕይወቱ የውድቀቱ መጀመሪያ እሱ ያለበትን ድካም መርሳቱ። ልክ ድካሙን ሲረሳ እግዚአብሔር ምን ያህል እንደደገፈው መርሳት ይጀምራል። እኔ በራሴ ጠንካራ ነኝ የሚል ስሜት ውስጡ መፈጠር ይጀምራል። ያኔ እግዚአብሔር ያንን ሰው መተው ይጀምራል። ምክንያቱም በራሴ ነው የምቆመው እያለ ነው። እግዚአብሔርን ሳያስበው ሳያውቀው ቀስ በቀስ ሰይጣን ወደዛ ነገር ነው የሚወስደው። ወዴት? እግዚአብሔር አታስፈልገኝም ወደ ማለት። ስለዛ ያኔ እግዚአብሔር እንደዚህ ያለውን ሰው ለራሱ አሳልፎ ይሰጠዋል። ያኔ ይወድቃል። ስለዛ የውድቀት መጀመሪያው በራስ መመካት ነው። በራስ መመካት ነው። ስለዛ ሁሉም ሰው እግዚአብሔርን ማየት አለበት። እግዚአብሔር ደግሞ አይዘበትበትም። ሰው የሚዘራውን ያንኑ ደግሞ ያጭዳል። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል። በስጋ የሚዘራ አለ። ምንድነው በስጋ የሚዘራ? የስጋ ፈቃድን የሚፈጽም ማለት ነው። 5ኛው ምዕራፍ ላይ ከዛ በፊትም ስታዩ እንደነበራችሁት እሱ ነው። ምንድነው የስጋ ፈቃድን ከቶ አትፈጽሙ እንዳለ አስቀድሞ ምዕራፍ 5 ቁጥር 16 አካባቢ ላይ የስጋ ፈቃድን ከቶ አትፈጽሙ ብሏቸዋል ነበር። በስጋ የሚዘራ ማለት የስጋን ፈቃድ የሚፈጽም እንደማለት ነው። ኃጢአትን የሚያደርግ እርሱ ከስጋ ምንን መበስበስን ያጭዳል። ከዛ ስራው ማለት ነው። ከዛ ኃጢአቱ ከዘራው ዘር የሚያጭደው መበስበስን ነው። ሚኒንግ የዘላለም ሞትን። በመንፈስ የሚዘራ ደግሞ አለ ሚኒንግ በመንፈስ የሚመላለስ የመንፈስን ፈቃድ የሚያደርግ እርሱ ማለት ነው ከመንፈስ የዘላለም ሕይወትን ያጭዳል። የዘላለም ሕይወትን ያጭዳል። ስለዛ ክርስቲያን እንደዚህ ነው። በስጋ መመላለስ ሳይሆን በመንፈስ መመላለስ አለብን። እንደ መንፈስ ፈቃድ ልንኖር ይገባል። የተጠራ ነውም ለዛ ነው። ከሞት ወደ ሕይወት የመጣ ነው ጋይዝ። የስጋን ፈቃድ እየፈጸምን በኃጢአት መንደር ውስጥ ጨቂተን በጨለማ ውስጥ እንድንመላለስ አይደለም። ወደ ብርሃን የተጠራ ነው። በብርሃኑ እንድንመላለስ ነው። በብርሃኑ ብርሃንን እንድናይ ነው። ያኔ ብርሃን ባልተገለጠበት በዚያን ጊዜ በጨለማ ሳለን ወዴት እንደምንጓዝ እንኳን አናቅም። ደንባሮች ነበርንና ጨለማ ስለሆነ እየሄድን ከኃጢአቶች ሁሉ ጋር እንላተም ነበረ። በጣም ጨለማ ድቅድቅ ጨለማ ውስጥ ብትለቀቅ እየሄድክ ከሁሉም ነገር ጋር ትጋጫለህ። ምንም ነገር እያደናቀፈ ይጥልሃል። ስለዛ በጨለማ ውስጥ ሳለን በብዙ ኃጢአቶች እያደናቀፉን ዝም ብለን መውደቅ ነው ስራችን። ሁሌ ከኃጢአት ጋር መጋጨት፣ ኑሯችን ሁሉ ከኃጢአት ጋር የተሳሰረ ሊሆን ይችላል። አሁን ግን ወደ ብርሃን የመጡ ሰዎች ወደ ብርሃን የመጣን ክርስቲያኖች ግን የእግዚአብሔርን ጸጋ የተቀበልን ሰዎች ግን በተቻለን አቅም ይህንን ጸጋ እየተጠቀምን በብርሃኑ ብርሃንን እናያለንና ከኃጢአት ፈቀቅ ልንል ይገባል። እንደ መንፈስ ፈቃድ ልንኖር ይገባናል። የስጋን ፈቃድ ከቶ ልንፈጽም አይገባንም። ተሳስተን ኃጢአት ብንሰራ ቶሎ ምልስ ማለት አለብን ነው። እንደዛ የምናደርግ ከሆነ ከመንፈስ የዘላለምን ሕይወት እናጭዳለን። አለበለዛ ግን መበስበስን ነው የምናጭደው ጋይስ። ስለዚህ የዘላለምን ሕይወትን እናጭድ ዘንድ የስጋን ፈቃድ ከቶ ልንፈጽም አይገባም። እንደ መንፈስ ፈቃድ ልንመላለስ ይገባል። ስለዚህ ባንዝልም አለ በጊዜው እናጭዳለንና መልካምን ስራ ለመስራት አንታክት ይላል። ቁጥር 10 ላይ ነው 9 ላይ እሺ ቁጥር 9 ደርሰናል። ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክት። አይተዋል። መልካም ስራን መስራት አለብን። ኦኬ እሺ እስቲ ለማን መልካም መሆን ያለብን? ለሁሉም ለየትኛውም ሰው መልካም መሆን አለብን። በተለይ ደግሞ ለሃይማኖት ሰዎች አይደለ? ለሃይማኖት ሰዎች ደግሞ እጅጉን መልካም መሆን አለብን። ከብዙ አንጻር የሚያገናኘን ነገር ስላለ የሃይማኖት ሰዎች ሲሆኑ ወይም በቤተክርስቲያን ውስጥ ያሉ ሰዎች ሲሆኑ ብዙ ነገር ነው የሚያገናኘን። እንዴ በአንድ አካል ውስጥ ያለን ብልቶች ነን። ስለዛ ከዛ አንጻር ለሃይማኖት ሰዎች ደግሞ በጣም ትልቅ እንክብካቤ፣ ትልቅ መልካምነትን ልናደርግ ይገባናል። ምን አለ ቅዱስ ጳውሎስ? ባንዝልም በጊዜው እናጭዳለንና መልካምን ስራን ለመስራት አንታክት። እንግዲያስ ጊዜ ካገኘን ዘንዳ ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካም እናድርግ። ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካምን እናድርግ። እንዲህ ብሎ ይናገርና ከዛ በኋላ ፍቅሩን ይገልጽላቸዋል። ምን ብሎ? ቁጥር 11 ደረስን። ጨረስን ማለት ነው ጋይዝ። ኦልሞስት እየጨረስን ነው። አሁን እያጠቃልለው ነው። አሁን ጳውሎስ ያጠቃልላል መልእክቱን ማለት ነው። ምን ብሎ? እንዴት ባሉ ታላላቅ ፊደላት በእጄ እንደጻፍኩላችሁ እስቲ እዩ። እንዲህ ይላል። ምን አለ? እንዴት ባሉ ታላላቆች ፊደላት በእጄ እንደጻፍኩላችሁ እዩ። ስለዚህ አሁን ታላላቅ ፊደላት መጻፍ ከበድ ያለ ነገር ነው ማለት ነው አይደለ? አዎ። ከበድ ያለውን ነገር መርጬ ይጽፍላችኋል። ይሄ ፍቅሩን መግለጹ ነው። ፍቅሩን መግለጹ ለእነርሱ ያለውን ይሄ በጣም እንደው አሳቢነቱን ፍቅሩን ምናምን የሚገልጽ ነው።
በስጋ መልካም ሆኖ ሊታዩ የሚወዱ ሁሉ እንድትገረዙ ግድ አሏችሁ። ከቅድም ጀምሮ እንግዲህ ማለት ከምዕራፍ 1 ጀምሮ ሲነገር የነበረ ነገር አለ አይደለም። ጂዶ ክርስቲያንስ አሉ፣ በጣም አጭበርባሪ መምህራን ማለት ነው። ጂዶ ክርስቲያን ስላቸው ከአይሁድ ወደ ክርስትና መጥተው የሚያናውጡ የእግዚአብሔርን ጸጋ በሕግ የሚገኝ እያስመሰሉ የሚያስቀምጡ፣ ሕግን ከጸጋ ጋር እኩል አድርጎ ለማስቀመጥ የሚሞክሩ። በሕግና በጸጋ መካከል ግልጽ የሆነ ልዩነት አለ። አለቅ አይደለ? በሕግና በጸጋ መካከል ያለው ልዩነት እስቲ ምንድን ነው? በሕግና በጸጋ መካከል ያለው ልዩነት ምንድን ነው? ትልቁ ልዩነት ምን መሰላችሁ? ሕግ ይሄን አታርግ፣ ይሄን አታርግ፣ ይሄን አታርግ፣ ይሄን አታርግ፣ ይሄን አድርግ፣ ይሄን አድርግ፣ ይሄን አድርግ ይላል። ከዛ በቃ እንደዚህ ነገሩን ብቻ ነው የሚነግረን። እንደዚህ አታድርግ፣ እንደዚህ አድርግ፣ ይሄን አታድርግ፣ ይሄን አድርግ፣ ይሄን አታድርግ፣ ይሄን አድርግ ይለና ከዛ በኋላ ሕግን ብቻ የተቀበለው ሰውዬ ማለት ነው። አሁን ጸጋ አልተቀበልም ያ ሰው። ይህንን ሕግ ብቻ የተቀበለ ሰው ይሄን አታርግ፣ ይሄን አታርግ፣ ይሄን አታርግ፣ ይሄን አድርግ፣ ይሄን አድርግ የተባሉ ሁሉ መፈጸም አይችልም። በቃ አታድርግ 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 ከተባለ ውስጥ የሆነ ነገር ይስታል። ልክ በሳተ ቁጥር ግን ሕግ ምን ያደርጋል? ይመጣና ይኸው አታድርግ የተባልከውን አድርገሃል፣ ስለዚህ ኃጢአት ሰርተሃል። ስለዚህ ኃጢአት በሕግ ይታወቃል የሚለው ጳውሎስ ስለዚህ ነው። በነገራችን ላይ ኃጢአት በሕግ ይታወቃል። ለምን? ይኸው ሕጉ አታድርግ 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 ይልሃል። አታድርግ ያለህን ግን ታደርጋለህ። አታድርግ ያለህን አይሁዳውያን ሕግን ይዟል፣ ግን እነሱ ራሳቸው ሕግን አይፈጽሙም ያለው ጳውሎስ ስለዛ ነው። ራሳቸውም ሕግን አይፈጽሙም። ሕጉን የያዙ እንጂ ሕግን የሚፈጽሙ እኮ አይደሉም። ስለዛ ሕግ ምንድን ነው ከተባለ በቃ አታድርግ 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 የሚል ነው። ጥሩ ነው። ይሄ አሁን ቅዱስ ነው። ይሄ ሕግ ቅዱስ ነው፣ ከእግዚአብሔር የመጣ ነው። አትበደል የሚለው ትክክል ነው። አትዘሙት የሚለው ቅዱስ የሆነ የእግዚአብሔር ሕግ ነው። አትግደል የሚለው ቅዱስ የሆነ የእግዚአብሔር ሕግ ነው። መንፈሳዊ ነው ሕግ ራሱ። ግን ምንድነው በቃ ትእዛዝ ብቻ ነው የሚሰጥ። ጸጋ ጋር ስትመጣ ግን ይህ ሕግ አታድርግ 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 ሲላል ነበር። ጸጋ ልክ ሲመጣ ግን አታድርግ የተባሉ ነገሮችን ሁሉ እንዳታደርግ ኃይል የሚሆንህም ጭምር ነው። ኃይል የሚሆንህም ጭምር ነው። ለዛ ነው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁ አምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን እግዚአብሔርን በመምሰል ሕይወት ራስንን በመግዛት እንድንኖር ያስተምረናል አለ። ምን? ያ የተቀበልነው ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ። አይታችኋል ልዩነቱም። በጸጋውና በሕጉ መካከል ያለው ልዩነት ይሄ ነው። ሕግ እንደ ሞግዚት ሆኖ በቃ መጥቷል እምነት እስኪመጣ ድረስ በእምነት በኩል ጸጋን ስለምንቀበል ማለት ነው። እና ሕግ ሁሌም አታርግ አታርግ ብቻ ነው። ምንም አቅም አይሰጥህም። አለቅ በቃ አታርግ የሚለውን ሕግን ብቻ ተሸክመ ኃጢአትን በሰራ ቁጥር ጭራሽ የሚከስህ ነው ሕግ። ጸጋ ግን ኃጢአትን እንዳታደርግ ከኃጢአት ባርነት ተላቀ ክርስቶስን በመምሰል ሕይወት ውስጥ ከፍ እያልክ እንድታደግ የሚያደርግህ ነው ጸጋ። እና እነዚህ ጂዶ ክርስቲያንስ ግን ሕግ ላይ ብቻ የሚንጠለጠሉ የእግዚአብሔርን ጸጋ የረሱ አይነት ሰዎች ነበሩ። እና እነሱን እነዚህን ሐሰተኛ መምህራንን ጳውሎስ በተደጋጋሚ ይወቅሳቸዋል። በገላትያ ውስጥ በጣም አደገኛ ነገር በቃ አደገኛ መታወክን ያደርጉ ነበር፣ ያውኩ ነበር እየገቡ። ስለዛ ጳውሎስ ሲነቅፋቸው ራሱ አይተናል። እንዴት እንደዚህ በፍጥነት ከክርስቶስ ወንጌል እንዴት እንደተለያችሁ እደነቃለሁ እስኪል ድረስ። ስለዛ ማንም ቢሆን እኛ ከሰበክነው ወንጌል የሚሰብክ ማንም ቢኖር የሰማይ መላእክት እንኳን ቢሆናል ኢቨን እኛ ራሳችን ብንሆናል። ጳውሎስ በጣም የሚያስገርም አሁን እሱ የተለየ ወንጌል መጥቶ አይሰብክም፣ ግን የነገሩን ክብደት ሲያሳይ ወይም ደግሞ ቅዱስ ሚካኤል መጥቶ የተለየ ወንጌል ሊሰብክ አይችልም፣ ግን የነገሩን ክብደት ሲያሳይ የተለየ ወንጌል በፍጹም ሰዎች መስማት እንደሌለባቸው ሲናገር እኛ ከሰበክነው ወንጌል የተለየ ማንም ቢሰብክ የሰማይ መላእክት ቢሆኑ እኛ ራሳችን ብንሆን የተረገመ ይሁን ብሎ ነው የሚዘጋው። ስለዛ የተለየ ወንጌልን የሚሰብኩ ሐሰተኛ ጂዶ ክርስቲያንስ ነበሩ። እና ስለ እነሱ ምን አለ? በስጋ መልካም ሆኖ ሊታዩ የሚወዱ ሁሉ እንድትገረዙ ግድ አሏችሁ። ነገር ግን ስለ ክርስቶስ መስቀል እንዳይሰደዱ ብቻ ነው። አይተዋል። ስለ ክርስቶስ መስቀል እንዳይሰደዱ ብቻ ነው። አረ እነዚህ የተገረዙ ናቸው ተብሎ ከሱ የተነሳ ብቻ እንዲተርፉ እንጂ የክርስቶስ መስቀል ግድ የማይላቸው ዝም ብሎ ብቻ ይሄ አንድ ጊዜ ለተቀበሉት ወግ ብቻ ሕግ ብቻ የሚታተሩ ያ ሕግ ፍጻሜውን እንዳገኘ እንኳን ያልገባቸው ያልተረዱ አይነት ሰዎች ናቸው። ስለዚ የክርስቶስን መስቀል የሚያክፋፉ ናቸው። ጥላው ላይ ብቻ መረኮዛለሁ የሚል ሰው ካለ ወይም ጥላውን አንጠልጥዬ ነው የሚሄደው የሚል ካለ አካሉን እያናናቀ ነው። አካል ከመጣ በቃ ያንን ታስረጃለህ። ልክ ቅዱስ ጳውሎስ ዘዕብራውያን መልእክቱ ምዕራፍ 7 ላይ እንደተናገረው ነው። ምዕራፍ 8 ላይ ሐዲስ በማለቱ የኛው ኪዳን ማለት ነው ያለፈውን አስረጅቶታል ይላል። ያኛውን ግን እንደ አዲስ አሁንም ይዤው እቀጥላለሁ ካልክ ይህንን ማናናቅ ነው። ስለዚህ የክርስቶስን መስቀል የሚያክፋፉ ናቸው እነዚህ። እሺ በስጋችሁ እንዲመኩ ልትገረዙ ይወዳሉ እንጂ የተገረዙት ራሳቸው እንኳን ሕግን አይጠብቁም ማለት እነዚህ እኮ ተገርዘዋል ብሎ ቦስት ከማድረግ በዘለለ ያልተገረዙትን ከመሳደብ በዘለለ እነሱ ራሳቸው ኃጢአትን ከማድረግ አይቆጠሙ። ይገረዛሉ፣ ኃጢአትን ያደርጋሉ። በቃ
መገረዝህ ከኃጢአት ነፃ እንድትሆን አያደርግም በፍጹም። መገረዝህ በራሱ ኃጢአትን እምቢ ብለህ ከኃጢአት ባርነት ነፃ እንድትወጣ የሚያደርግ አይደለም። ኦኬ በእግዚአብሔር መንግስት ውስጥ እንዳለ በዛ በእግዚአብሔር በኪዳኑ ህዝብ ውስጥ እንዳለ የሚያሳይ ነው። እሺ አይጠብቁም ራሳቸው እንኳን ህግን አይጠብቁም ይልና ቁጥር 14 ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ኧረ ከእኔስ ይራቅ። በክርስቶስ ኢየሱስ አዲስ ፍጥረት። እሺ እዚህ ላይ ትንሽ ነገር ልበል። ዓለም ለእኔ ከተሰቀለበት እኔም ለዓለም ከተሰቀልኩበት ከጌታዬ ከክርስቶስ ኢየሱስ መስቀል በቀር ሌላ ትምክህት ኧረ ከእኔ ይራቅ ይላል። ትምክህቴ ዓለም የሚለው ምንድን ነው? ዓለም የሚለው ይህ ምድሩን፣ ሰማዩን፣ ምናምን አዋፋቱን እንደዛ አይደለም። ዓለም የሚለው እነዚህ ዓለማዊ የሆኑ ነገሮች ሁሉ ይሄ ክብሩ ምንድነው? ገንዘቡ፣ ሹመቱ፣ ይሄ የምታያቸው ይሄ ብልጭልጭ ነገሮች ሁሉ እነሱ ሁሉ ኧረ ለእኔ ትምክህት አይደሉም። በማናቸውም ኧረ እኔስ የምመካ አይደለሁም። እነሱ ለእኔ ኦልሬዲ ተሰቅለዋል። ስለዛ ለእኔ ምንም አይደሉም። ስለዚ ጳውሎስ እንደምንም አይቆጥራቸውም። የሀገር ሹመት ብታመጣለት ምንም። ልክ ቅዱስ አግናጢዎስ እንደተባለው ማለት ነው። አግናጢዎስ ዘአንጾኪያ ምን ብሎ ተናገረ? በዓለም ሁሉ ላይ ንገስ ብባል እንኳን ነው የሚለው። በዓለም ሁሉ ላይ ንገስ ብባል፣ ዓለም ሁሉ የአንተ ይሁን ብባል እንኳን ምንድነው ክርስቶስን አሳልፌ ዓለምን ሁሉ ከኔ በታች ላደርገው አልፈልጉም ይልና ልክ በጌታችን የተናገረውን ይጠቅሳል። ሰው ዓለምን ሁሉ ቢያተርፍ ነፍሱን ካላዳነ ምን ይጠቅመዋል ይላል። ዓለምን ሁሉ ቢያተርፍ ሚኒንግ ዓለምን ሁሉ ቢያተርፍ ማለት ከሆነ ጥፋት ቢያድነው አይደለም። ዓለምን ሁሉ ቢያተርፍ ማለት ዓለምን ሁሉ ለራሱ ቢያደርግ ትርፋማ ቢሆን፣ ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጣ ምን ዋጋ አለው? ምን ይጠቅመዋል? ምንም አይጠቅሙም። የሆነች ሰዓት ላይ ወዲያው ያጠዋል ሙሉ በሙሉ። ስለዚ አሁን ለጳውሎስ እንደዚህ አይነት ዓለማዊ ነገሮች ሁሉ ኦልሬዲ ተሰቅለዋል። እርሱም ለዓለም ተሰቅሏል፣ ዓለምም ለእርሱ ተሰቅሏል በክርስቶስ ኢየሱስ በኩል ማለት ነው። ስለዚህ ዓለም ለእኔ ከተሰቀለበት እኔም ለዓለም ከተሰቀልኩበት ከጌታዬ ከክርስቶስ ኢየሱስ መስቀል በቀር ለእኔ ትምክህት የለኝም ብሎ ይናገራል። ሌላ ትምክህት ከእኔ ይራቅ ብሎ ይናገራል። ስለዛ ትምክህታችን የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ነው፣ የስቅለቱ ማለት ነው። በዛ በስቅለቱ ውስጥ ትልቅ ማህተብ አለ። ምን አይነት ማህተብ? ምን አይነት ሲል አለ? አለ የዘላለም ሕይወት አለ። ስለ ሕይወታችን እርሱ ነው ለዘላለም የምንኖርበት። ትልቅ ገንዘብ አግኝታ የሆነ ሰዓት ላይ ታጠዋለህ፣ አለቀ። ስትሞት ይዘው አትሄድም። ግን ለዘላለም የምንኖርበትን ግን ነገር ግን ሰጡናል። እርሱ የክርስቶስ መስቀሉ ነው። ሰው በክርስቶስ መስቀል በኩል ነው ለዘላለም የሚኖር ነው። እንደዚህ ያለ ሀብት ከየትም አይገኝም ጋይስ። እና በዚህ ሀብት ነው የምንመካው እንጂ ምድራዊ በሆነው ሀብት ልንመካ አይገባም። እሺ ስለዛ ምን አለ? በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና። ስለዛ የምንመካው ስለተገረዝን ነው። ሰው ስለተገረዘ መመካት የለበትም። አይሁዳውያን ራሳቸው ቦስት ያደርጋሉ። እኛ የተገረዝን ነው አይደለም። በቃ ስለተገረዝክ አይደለም። በክርስቶስ ኢየሱስ አዲስ ፍጥረት መሆን እርሱ ይጠቅማል። በመስቀሉ ስራ በኩል አሮጌው ሰው አብሮ ይሰቀላል። ስለዛ አዲስ ሰው ስለሚሆን ክርስቶሳዊ ስለሚሆን ለዘላለም ይኖራል። ግን ስለተገረዘ ብቻ ግን ይህንን አያገኝም። በእምነት በኩል የእግዚአብሔርን ጸጋ በመቀበል ይህንን የሚያገኘው እንጂ በግዝረት አይደለም። ስለዛ ምን አለ ቅዱስ ጳውሎስ? በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምም። መገረዝም ተገረዝክ በቃ ምንም የሚጠቅም ነገር የለም። እኔ እኮ አልተገረዝኩም ይጠቅመኝ ሆነ ነው። ስላልተገረዝኩም ምንም የሚጠቅም ነገር የለም። ስለዛ አህዛብ እንደው አይሁዳውያን እስከዛሬ የተገረዛችሁ፣ ከአይሁዳ ልጀምር። አይሁዳውያን እኛ የተገረዝነን እናንተ ኃጢአተኞች ናችሁ ይሉ ነበር አይደል? አህዛብን ነው እናንተ ስለተገረዛችሁ ምንም የምታመጡት ለውጥ የለም። በሐዲስ ኪዳን እርሱ እንደ ጥላ ሆኖ ነበረ፣ አካሉ ክርስቶስ መጥቷል። በክርስቶስ በኩል ብቻ ሰው አዲስ ፍጥረት ይሆናል። ስለዚ ምንም ጥቅም አታገኙም፣ ስለተገረዛችሁ ነው። አህዛብም ደግሞ አይሁዳውያን እስከዛሬ ድረስ እየተገረዛችሁ ጥሩ ነገር አግኝታችኋል። አሁን ደግሞ እኛ ባለመገረዝ ደግሞ አይሁዳውያን ጥሩ ነገር እናገኛለን ይላሉ። ነው ስላልተገረዝክም ምንም የምትፈጥረው ነገር የለም። ማነው? አህዛብ ስላልተገረዝክም የተገረዝከውም ያልተገረዝከውም ምንም የምትፈጥረው ታሪክ የለም። በሐዲስ ኪዳን በክርስቶስ በኩል ነው አዲስ ፍጥረት የምትሆኑ እንጂ በመገረዝ ባለመገረዝ አይደለም። ጊዜው የኛ ነው፣ ጊዜው የኛ ነው ምናምን ሊሉ አይችሉም ማለት ነው። አሕዛብም ራሳቸውም
አሁን ጊዜው የኛ ነው። ባለ ጊዜ ነን እና ሳንገረዝ ደግሞ ባለመገረዝ ውስጥ የምንቀበለው ነገር አለ የሚባል ነገር የለም። መገረዝ አለመገረዝ አይጠቅምም፣ በክርስቶስ ኢየሱስ አዲስ ፍጥረት መሆን እንጂ። ቁጥር 16 በዚህም ስርዓት በሚመላለስ ሁሉ ላይ በእግዚአብሔር እስራኤልም ላይ ሰላምና ምሕረት ይሆናል። በዚህ ስርዓት አሁን ባል ነው። በዚህ ስርዓት በሚመላለሱ ሁሉ ላይ በእግዚአብሔር እስራኤልም ላይ ሰላምና ምሕረት ይሁን። በእግዚአብሔር እስራኤል ይላታል ቤተክርስቲያን። ቤተክርስቲያን የእግዚአብሔር እስራኤል ነች። እውነተኛይቱ እስራኤል አሁን ቤተክርስቲያን ናት። በእግዚአብሔር እስራኤል ላይ ምሕረት ሰላም ይሁን ይልና እኔ የኢየሱስን ማኅተም በሥጋዬ ተሸክሜአለሁና ከእንግዲህ ወዲህ አንድ ስንኳ አያድክም ይላል። በጣም የሚያስገርመው የክርስቶስን ማኅተም በሥጋዬ ተሸክሜአለሁ ማለት የሆነ ነገር ዝም ብላ ጠልጥላ የሚሄድ አይደለም። የክርስቶስን ማኅተም በሥጋዬ ተሸክሜአለሁ አለ። ማኅተቡ በእኔ ላይ ምን ማለት ነው? እዚህ ጋር በሥጋ ዓይን የሚታይ የሆነ ማኅተብ እዚህ ላይ አለ ምናምን አይደለም። ግን አንድ አካል የሆነ ነገር ላይ የሆነ ማኅተብ አረፈ ማለት በቃ ለሆነ ነገር የተወሰነ ነው ማለት ነው ያ ነገር። ስለዛ ምንድነው ቅዱስ ጳውሎስ ምን አለ? የኢየሱስን ማኅተም በሥጋዬ ተሸክሜአለሁ አለ። እኔ ኦልሬዲ ስለዛ በቃ የክርስቶስ ሆኛለሁ። የኢየሱስን ማኅተም ነው የያዘው። ስለዛ በቃ እኔ የኢየሱስ ነኝ። ልክ በአንድ ወቅት ላይ ዲናርን ምንድነው ለቄሳር ግብርን መስጠት ይገባልን ተብሎ ጌታ ሲጠየቅ ዲናሩን አነሳና የማን ጽሕፈቱ የማን ነው የማን ካለበት ብሎ ሲጠይቃቸው የቄሳር አሉት። እንግዲያውስ የቄሳርን ለቄሳር የቄሳር ማኅተብ ያለበት ከሆነ እንግዲያውስ ለቄሳር የቄሳር ነው። አሁን ደግሞ ቅዱስ ጳውሎስ ምን አለ? እኔስ የኢየሱስን ማኅተም በሥጋዬ ተሸክሜአለሁ አለ። ስለዛ እኔ የኢየሱስ ነኝ በቅባጭ ሙሉ በሙሉ የጌታችን የክርስቶስ ኢየሱስ ነኝ። ሰው የክርስቶስ ከሆነ ደግሞ በክርስቶስ በኩል ያለውን ባለጠግነት ያንን ሀብቱን ካየ ሙሉ በሙሉ ምድር ላይ ያለውን ዓለም ላይ ያለውን ይሄ ከንቱ ኃላፊ የሆነውን ነገር ሁሉ እየናቀ መሄድ ይጀምራል። ስለዛ የክርስቶስ ነን። የክርስቶስ የሆኑት ስጋን ከክፉ መሻቱ ሁሉ ጋር ሰቀሉት እንዳለ አሁን ቅድም 5ኛው ምዕራፍ ላይ አይደለ ስትል ነበር። የክርስቶስ የሆኑት እነርሱ ደግሞ ስጋን ከክፉ መሻቱ እና ከምኞቱ ጋር ሰቀሉት ይላል። ስለዛ ልክ የክርስቶስ ስንሆን እንደነዚህ ነገሮች ሁሉ የሚያደክሙን አይደሉም። ከክርስቶስ የተነሳ እነዚህ ነገሮች ሁሉ እንተዋለን። ወንድሞች ሆይ የመጨረሻው ጥቅስ ወንድሞች ሆይ የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን አሜን ብሎ ይዘጋል። አሜን ከሁላችን ጋር ይሁን እና ባጭሩ ይህን ይመስላል። አሜን። ቃሉት ያሰማልን። ደስ የሚል ነበር። እግዚአብሔር ያክብርልን። የመጨረሻው ደግሞ ደስ የሚል ልትወጣ ነው እንዲህ ምናምን ብያለሁ። እኔ ደግሞ እንዴ ስትሰናበተኝ መጨረሻ ላይ የጳውሎስ ስንበት ነው። አይ ደስ ይላል። እግዚአብሔር ያክብርልን። እስቲ በቃ መዝሙር ጋብዘና ባይዘወይ ግን ከመዝሙሩ በፊት የሆነ ነገር ልናገራቸዋ በዛውም የምትለው ካለ ማለት ነው። አሁን እዚህ ውስጥ ያላችሁ ክርስቲያኑ ምን አልከሽ? አሁን እዚህ ውስጥ የመጀመሪያ የተነጋገርነው ነገር ምንድን ነው? እንግዲህ የገላትያን መልእክት የተጻፈበት ዓላማ ተነጋግረናል አይደለ? ያው አኬም ነግሯቸዋል፣ እኔም ስገባ ያኔም ነግራቸዋለሁ ምናምን እና ደግሞ እኛ ደግሞ የምንማማርበት ዓላማ የእግዚአብሔር ቃል ከመሆኑ አንጻር በተጨማሪ ለምንድን ነው መሰላችሁ? የተለያየ እምነት ውስጥ ያሉ በተለያየ አይነት ዲኖሚኔሽን ውስጥ ያሉ ልክ ስለ መልካም ስራ ስታወሯቸው ይመጡና ሰው በስራ አይጸድቅም ብለው የሐዋርያው ቅዱስ ጳውሎስን ጥቅስ ይጠቅሱላቸዋል አይደለ? እና አሁን ስራ ሲባል ምንድን ነው? የህግ ስራ ሲባል ምንድን ነው? ሐዋርያው ቅዱስ ጳውሎስ ስለምንድን ነው እያወራ የነበረው? ዓላማው ምንድን ነው የሚለውን እንድትረዱና ለሚያነሱላችሁ ጥያቄ በቅንነት እንድትመልሱ ይረዳችኋል። እሺ አሁን ይህን መማራችሁ ስፔሻሊ ጋላትያን መማራችሁ ይጠቅማችኋል። የህግ ስራ ምንድን ነው? እሱ አይጠቅምም ያለው ሰው አይጸድቅም በህግ ስራ ያለው ምንድን ነው? ይኸው ግዝረት ምናምን እንደሆነ አይተናል ነው ወይስ መልካም ስራ? ይኸው ዛሬ አኪም የሄደበት 5ም ቢሆን መልካም ስራ ደግሞ ምን እንደሆነ አይተናል። ስለዚህ ይህንን በደንብ ያዙት፣ አንበቡት። ቤታችሁ ደግሞ ስትገቡ ስለነበረን ቆይታ አምላካችን ስም የተመሰገነ ይሁን። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። መዝሙር ጋብዘና የምትለው ካለ በቃ እሺ። ምን እና ጋይስ እንትን በሉ እሺ። የመጽሐፍ ቅዱስ ጥናት ምናምን ሲኖር አጥኑ ፕሊስ እየገባችሁ
ኦኬ አክቹዋሊ አሁን የገላትያ መልእክት አለቀ መሰለኝ። ሌላ የቅዱሳት መጽሐፍትንም የምታስጠና ምናምን ከሆነ እንትን በል ምናምን እዚህ እናቱን ፎሎ አድርጉት ምናምን እና እኛም ደግሞ እስኪ እግዚአብሔር ቢፈቅድ እንጀምራለን። ልክ አሁን እንደተማማሩ ቀለል ቀለል እያደረግን ሳናንዛዘው ማለት ነው። ቀለል ቀለል አድርገን እርግጠኛ ሆኜ በጣም ብዙ ሰው የሚፈልግ ይመስለኛል ያለመገጣጠም ምናምንም ጭምር ነው እንጂ የመጽሐፍ ቅዱስ ጥናት ሁሉም ሰው መጽሐፍ ቅዱስ ማንበብ ይፈልጋል። ግን በቃ አንብቤ አይያዝልኝም ጭንቅላቴ ውስጥ ወይ አይገባኝ ምናምን እያለ ስለሆነ የሚተው አስቡ። የመጽሐፍ ቅዱስ ጥናት በደንብ በሰፊው በደንብ ሁሌም እንደዚህ ቢለመድ ቢጀመር ምናምን ሁሉም ሰው ታትሮ ነው የሚማረው። እርግጠኛ ሆኜ መጽሐፍ ቅዱስን ሁሉም ይወዳል እና ስለዛ እንደዛ እናደርጋለን። ስለዛ የመጽሐፍ ቅዱስ ጥናት የሚሰጡ ወንድሞች ምናምን ተከታተሉ ምናምን በርቱ።